እኔና እሷ በመጀመሪያ እኔና ዲቦራ ምንም አይነት ላይክ ግንኙነት አልነበረንም። ማለት የፍቅር ግንኙነት የለንም። ድሮም እንደው አሁን ማጥራት ያለብኝ ሰሞኑን እንደውም ኢንጌጅ ስላደረገች ሚስትህ ምናምን እያሉ እየመጡ በጣም በኮሜንትን በምንም ስለሚያስጨንቁኝ ማጥራት ያለብኝ ነገር መጀመሪያ እዚህ ጋር ልነግራችሁ ፈልገው ዲቦራ ከሌላ ሰው ጋር ቀለበት አሰረች። እሱን እንትን ብላ በኮሜንት እና በላይቭም ስገባ ምናምን ትንሽ እየረበሹኝ ነበረ እና እሱንም ያው እዚህ ጋር ባሉ ሰዎች ፊት እኔና ዲቦራ በስትክክል እንኳ የፍቅር ግንኙነት ያልነበረን ልጆች ነን እንጂ ትዳርም ውስጥ ያልገብ ምንም በቃ የለንም እና ሚስቴ አልነበረችም፣ ግን የልጄ እናት ሆና ተገኝታለች። ስለዚህ በመሀላችን ልጅ አለ እንጂ ምንም ነገር የለም። እኔ በወጣሁኝ ማለት ሚዲያ ላይ በወጣሁኝ በአንድ ወር ውስጥ ነው በጣም ነገሩ ምስቅልቅል ያለው ማለት ነው። ሚዲያ ላይ እንደወጣው እኔ ቪዲዮ ከፈትኩ አቡዬ ዩቲዩብ ድሮ ነበረኝ የከፈትኩት 2012 የከፈትኩት የዩቲዩብ ቻናል ነበረኝ እና ወቅታዊ ጉዳይ ስለሆንኩኝ ቶቶሎ እያልኩኝ ቪዲዮ መስራት ጀመርኩ ዩቲዩብ ላይ ማለት ነው። እና ቫይራል ሆነ። በዛ ጊዜ በጣም ቫይራል ሆነ እና እየታየ በጣም እየታየ ሲመጣ ያው ገንዘብ ሜክ ያደርጋል ማለት ነው። እና ዩቲዩብ የሰራሁት ደግሞ የመጀመሪያው ዲቦራን ራሷን ያቀረብኩት እንደ እንግዳ አድርጌ አቀረብኳት። ይሄ ማለት ሳትወልዱ ገና እንግዳ አድርገህ ያቀረብካት መቼ ነው? እንግዳ አድርጌ ያቀረብኳት ሚዲያ ላይ ወተን አንቺ ጋር ቀርበን ምናምን ከጨረስን አሁን በቅርቡ ማለት ነው 2017 ሰላም ቻናል ላይ እንግዳ ሆነች። ኦኬ እንግዳ አድርጌ ያቀረብኳት ነበር መሀላችሁ ማለት ነው። እሺ አሚን ላይ ከፍቅር ውጪ ነው የምልሽ። ማለት በልጁ መካከል ባለ ጉዳይ ሰላም ሆነ እንደ እናትና አባት ብቻ ሰላም ሰላም ሆነንና እንግዳ አድርጊያት ዳሎል ኢንተርቴይንመንት እድል አመቻችልኝና ስቱዲዮ እዛ ጋበዝኳት። ኢንተርቪው አረኳት። ጥሩ ታየ። ወደ 300 ምናምን ሺህ ታየ ዩቲዩብ ላይ። እንደዛ ሲታይ ያው እኔ መምህር ነበርኩኝ። ዶላር ሜክስ ማድረግ ሲጀምር ደነገጥኩ ማለት ነው። ኦኬ ለካ እንደዚህ ገንዘብ መስራት ይቻላል። ስለዚህ ሙቭ ኦን ማድረግ እችላለሁ መምህርነቴን ብዬ ከውጭ አንድ ሴት በቃ ችግር የለውም እንደዚህ ገንዘብ የሚሰራ ከሆነ የትምህርት ቤቱን ለትንሽ ጊዜ ያግዛለሁ እንዳትጨናነቅ የቤት ኪራይ፣ ስለዚህ ውጣና ስላለችኝ እሺ ብዬ ሙቭ አደረኩኝ። መስራት ጀመርኩ ዩቲዩብ። የመጀመሪያ እሷን ፖስት አደረኩ። ከዛ ላይክ ሚዲያ ላይ ስለወጣው ሰው ያወቀን ነገር አለ እና ቤተሰቦቿን ይቅርታ መጠየቅ አለብኝ ብዬ አሰብኩኝ። ቤተሰቦቿን ይቅርታ መጠየቅ አለብኝ ብዬ ሄጄ በግ ገዝቼ ኢቨን ሳይኖረኝ ኢቨን ከራሷ ተበድሬ 3000 ብር ራሷ አስሞልቼ እናቷን ይቅርታ ለመጠየቅ በግ ገዝቼ ሄድኩኝ ማለት ነው። እናቷን ይቅርታ ለመጠየቅ ለምን አሁን እኔ በሰዓቱ ያለፈው ጥፋቴ ነው ሀቡ አይደለ? ያለፈውን መመለስ አልችልም፣ ወደኋላ እጄ መመለስ አልችልም። ወደፊት ያለውን ግን ማስተካከልና ማረም ብችል ብዬ ያሳደገችልን የልጃችንን አሳድጋለች እናቷ ብዙ ለፍታለች። ስለዚህ ይቅርታ ለማለት ብዬ ባው 3000 ብር ከሷ ተበድሬ ሞልቼ በግ ገዝቼ ሄድኩኝ። ይቅርታ ጠየቅኩኝ። ሰላም ሆነ። ቤተሰብ ጋር ይቅርታ ታረኩኝ። ልጁን ማየት ጀመርኩ። በደንብ ይሰጡኛል፣ ይዤው ዞራለሁ። በደንብ ተግባባን። በቃ ብታምኝም ባታምኝም በቃ በወራቶች ውስጥ ሲጀመር ልጁ አባቴ ናፈቀ ስለሆነ በጣም ቶሎ ነው የተግባባው። እኔም በደንብ አቀረብኩት። እኔ ከዛ በፊት ምንም አይነት ኢንካም ከመምህርነቶች ኢንካም የለኝም። ዩቲዩብ ላይ ምን አልኳት መሰለሽ አቡ እኔ እንድትቀየር እፈልጋለሁ፣ እንድትሰራ እፈልጋለሁ፣ እንድትለውጥ እፈልጋለሁ እና ዩቲዩቡን አሳየዋት ዶላር ምን ያህል ዶላር እንደቆጠረ ይኸው እንደምታየው ነው። ዩቲዩብ ላይ ይህን ያህል ዶላር ቆጥሯል። ስለዚህ አንቺ ሌላ ነገር ተቀጥረሽ ከምትሰሪ በ5000 ብር ከምትቀጠሪ ለምን ዩቲዩብ አትጀምሪም ብዬ በጣም ጨቀጭቃት ነበረ። ከዛን ዩቲዩብ ላይ እንድትሰራ ሳበረታታት አብረን እንድንሰራም ኦንስትሪ ፈልጌ ነግራታለሁ። ቢካዝ አብረን ስንሰራ አሪፍ ይታያል፣ ገንዘብ ሜክ እናደርጋለን፣ ራስሽን ትረሽ ትኖሪያለሽ፣ ለልጃችን እንተርፋለን፣ ብዙ ነገር ለውጥ ይኖረዋል። አንቺ ሄደሽ ከኮዬ ፈጬ ቦሌ ታክሲ ዛዳ በወር 5000 ብር ተቀጥራ ትሰራለች። እንዴት ነው እስኪ አስቢው። በሁለት ቀን ውስጥ ይሄንን ብር ተሰርቷል። አይሚን በሁለት ቀን ቪው ወደ 300 ዶላር ሲቆጥር ነው ደንግጬ ስራ ያቆምኩት እኔ። እሷንም አሳየዋል ለማሳየት ብዬ ዜን ከዛ በኋላ ከልጁ ጋር ስንወጣ ሞል ወስደው ምናምን ቪዲዮ መስራት ጀመርኩ ማለት ነው። እነሱም ቪዲዮዎች 170 ሺህ 150 ሺህ ምናምን እየታዩ በጥሩ ሁኔታ እየሄዱ ነበረ። ከዛን መሀል ላይ
እንግዲህ በምን እንደሆነ አላቅም፣ እሷ ቅሬታ ገባት ማለት ነው። ቅሬታዋ ምን እንደሆነ አላቅም። እዚህ ጋር ያዥልኝ። ቅሬታ ሲገባት ምን ማድረግ ጀመረች? እኔን ማጥቃት ጀመረች። እኔን ማጥቃት ሚዲያ ላይ ወጣ ለመጀመሪያ ጊዜ አሁን ያዥልኝ ሚዲያ ላይ ወጣ። ከዛሬ 7 ወር ውስጥ ወጣ። እኔ ስለ ዲቦራ ወጥቼም በቲክቶክም በዩቲዩብም መጥፎ ነገር ከአንደበቴ ወጥቶ አያውቅም ስለ ዲቦራ። እንደውም ዩቲዩብዋን ከፍቼ የባካችሁ ሰብስክራይብ አድርጉልኝ አስብዬ ወደ 2000 ምናምን ሰብስክራይበር አስደርጌላት እንድትቀየር በማሰብ የልጄ እናት ናት ብትቀየር ለልጄ ነው ብዬ ማለት ነው። ዩቲዩብ ከፈኩላት። እኔ በከፈኩላት ዩቲዩብ ቢኒያም እንዲህ ብሎኝ ምናምን ብላ እኔን አታክ አድርጋ ቪዲዮ ፖስተች። ያንን ቪዲዮ ስትፖስት ኮሜንቷ ላይ እኔ ሄጄ ቤተሰቦቹ ህዝቡን ተሳደቡ አላልኩኝ፣ ምን በሉ አላልኩኝ። እራሷ በተናገረችው በአንደበቷ ህዝቡ ኮሜንት ላይ ሰደባት። ከዛ እኔ ላይ መነሳት ጀመረች ማለት ነው። ምን ማድረግ ጀመረች? ካሁን በኋላ በልጄ ቪዲዮ እንዳሰራ አለችኝ። እሷ ቲክቶክ ላይ ቪዲዮ ትለቃለች ልጁን። እሷ በልጄ ማለት ለእኔም ልጄ ነው። ለ4 ዓመት ለ3 ዓመት ባልኖርም አሁን ይህን ያስመርምሮ ደሜ ነው። እሺ ብዬ ተቀብያለሁ፣ እያገዝኩ ነው ምናምን። ከዛ ሚዲያ ላይ ወጥታ ምን ትላለች? አቡኔ አሁን ቀን ያዥልኝ መስከረም አካባቢ ላይ እንደዚሁ ነው። ከመስከረም ጀምሮ እስከ ጥቅምት እኔ ለልጁ ያወጣሁት ገንዘብ አንድ ባለጸጋ ከሚያወጣው በላይ ነው ያወጣሁት። አንድ ባለጸጋ ለአንድ ልጅ ከሚያወጣው በላይ በብዙ ብር አውጥቼለታለሁ። እንግዲህ አንድ ያዥልኝ፣ አንድ አባትና ልጅ ሲገናኙ ለልጁ ምን ማድረግ አለበት? እኔ ለአንድ ማለት ላይክ መጀመሪያ ለተዋወቀው ልጁ ምን እንዳደረኩ እነግርሻለሁ። ትጽፊውና ከዛ በኋላ አልረዳም ያስብላሉ ከተባለ ትይዥልኛለሽ። የትምህርት ቤት ከተገናኛችሁ ጀምሮ አንተ ዲኤንኤ አስመርምረህ ከተገናኘን ጀምረን ልጅ ቆይ ዲኤንኤ አስመርምረህ ልጅህ ነው ካተናገርክበት ጊዜ ጀምሮ ማለት ከመቼ ነው? ከስንት ወር? ያ ማለት መስከረም ጀምሮ ከመስከረም ጀምሮ ምን ልደረክ ለልጅህ? ከመስከረም ጀምሮ ወዲያው እንደተገናኘን ለልጄ የትምህርት ቤት ከፈልኩ። እሺ የትምህርት ቤት አሁን ያጅልኝ አንድ ሀሳቡን እንድትጨምቅልኝ። እሺ አሁን እስካሁን ድረስ የሚለብሰው ልብስ እኔ ነኝ የገዛሁት። ጫማ ገዛውለት። የአስቤዛ አያቱ ግዛ ልብስና ጫማ። ገና እየተዋወቅን ነው እንግዲህ ልብስ፣ ጫማ፣ የቤት አስቤዛ፣ ዳይፐርስ፣ ይሄ ምናምን ወተት ተከራየው። ፓውደር ወተት ገዛ። ስንት ዓመቱ ነው? 4 ዓመቱ። ምንድነው ዳይፐር ነው ዋይፕስ? ያው ያስፈልጓል። ዳይፐር ቁጥር አለው እንጂ ያስፈልገዋል። 2 ገዝቻለሁ። ቁጥር ለሊት ይሸናል ብላ አስገጥማለሁ። እኔ አላውቅም። አክቹሊ እኔም ጋር ተኝቶ ሸንቶ ያውቃል። ህፃን ስለሆነ ነው አላውቅም። ዙሩ ዳይፐር ለማታ ማታ ብቻ እዛ ሚዲያ ላይ ለማታ ማታ ሲተኛ። ስለዚህ ያዥልኝ ልብስ፣ የትምህርት ቤት ወተት በኪራይ 1 ሊትር በቀን ፓውደር 2 ፓውደር ገዝቻለሁ። አንድ ትልቁን፣ አንድ መካከለኛዋን። የወተት ነው ፓውደር የወተት ፓውደር ወተት የሚከራየውና ናቹራል ወተትና ኪራይ በቀን 1 ሊትር አልከኝ። በቀን አንድ ፓውደር ወተት ደግሞ 2፣ አንድ ትልቅ አንድ ትንሽ። አሁን ይህንን የምነግርሽ ምክንያት ስላለኝ ነው። 2 ከዛን ሩዝ ግዛ ስትለኝ ሩዝ እገዛለሁ። አንድ ትልቅ ሩዝ ግዛ ስትለኝ ሩዝ እገዛለሁ። አንድ ላይ ሩዝ ምናምኑን አስቤዛ በቃ አስቤዛ። ኦኬ እሺ። ስንገናኝ የምናጠፋው ምናምን ተይው። ከልጁ ጋር ስንገናኝ በጣም ነው የማጠፋው። በጣም አዲስ ስለሆነ የወደደኝም ለዛ ነው። የሚፈልገውን ነገር ነው የማደርግለት። ከተገናኘን 1 ወራችን ነው ገና። ይህን ሁሉ እያደረኩኝ ትምህርት ቤት እየከፈልኩኝ ለምን እንደው አላውቅም። አያቱቱ ጋር ተነጋግረን ነበር። ማዘር እኔ ያደግኩት ያለ አባት ነው። እናቴ ስታሳድገኝ ብዙ ላይፍ አይቻለሁ። ያኔ ስራ ስለነበረ ነው እንደዚህ ያደረኩት። 4,000 ብር በወር እሰጣለሁ። ይሄንን ሁሉ ነው የማደርገው። ይሄን መምህርነት ትለቀህ ዩቲዩበር ከሆንክ በኋላ ነው? መምህርነት ክንት ታዩቱ በኋላ? ኦኬ አዎ ዩቲዩበር ሆንኩ።
በአንድ ወር ውስጥ ነው በቃ የሁሉ ነገር። ዩቲዩብም በሚገርም በአንድ ወር ከፈለኝ። በቃ 2012 የከፈትኩት ወዲያው ሰራበት ከፈለኝ ገንዘቡን እና ገንዘቡን መጣሪ ሰው ይሄንን ካረኩም በኋላ ምንድነው ሚዲያ ላይ ወጣ ዩሃ ሚዲያ ላይ ወጣ በልጄ ቪዲዮ ይሰራበታል አለች። መጀመሪያ እነሷ ተስማምተን ነበር። መጀመሪያ ምን ያለችው ምን መሰለሽ? አሁን እነሷ ማል ያልተግባባንበትና የተበጠሰው ነገር ከፍቅር ውጭ ነው እንጂ በሌላ ጉዳይ ዝም ብሎ አለመግባባት ሲፈጠር እሷ ማጥቃት የጀመረችው ነው ብዬሻለሁ። በውስጥ ተነጋገርና ዲቦራና እኔ ተነጋግረን ምን ተባባልን? በልጅ እኮ አትስራ አላልኩም። እኔ ያልኩህ ምንድነው ጥሩ ጥሩ ነገር ስራ ብላ ተማመን። ዩሃ ሚዲያ ኮምፕሌን አደረገች። እሱ ባይሰራበት ጥሩ ነው ምናምን አለች። በውስጥ ተነጋገርና እኔና እሷ ችግር የለውም ጥሩ ጥሩ ነገር ስራበት አለችኝና 17000 ብር ኢንቨስት አድርጌ አንድ ቆንጆ ቪዲዮ ሰራው ማለት ነው። ለቪዲዮ ነው 17000 ኢንቨስት ያደረከው? አዎ ማርያም ማለት ልብስ እየገዛው ያዝናናውት ሞል እየወሰድኩት ምናምን ነው የምልሽ። ገባሽ? እንደዚህ ሲሆን 17000 ብር ኢንቨስት አድርጌበታለሁ። ቪዲዮ 17000 ብዙ ነው ብዬ ነው። አው ምልሽ ልብሱ ጫማው ምናምን ሲደማመር እንትን አልኩ ነው ቪዲዮ ውስጥ አስገብቼዋለሁ ስገዛለት ምናምን። ኦኬ አገኝሽ? እንደዛ አድርጌ መጨረሻ ላይ ልጁን ያየሁት የዛሬ 8 ወር ይሄን ቪዲዮ ከሰራም በኋላ ነው። ከዛ ይሄን ከሰራው በኋላ ልጁን ማግኘት አልቻልኩም። ምን አደረኩ? ልብስ ገዝቼለት ነበረ። ልብሱን ለማቀበል ደወልኩላትና ማታ ላይ አገኘዋት። አያቱ ማለት ነው። እሷን አላገኛትም። ዲቦራ ጋርና እኔ ለምንድን ነው ልጁን ማግኘት ያልቻለው? ነው ስልክ አያነሱም። ለምን በሰላም እያየት ነበር? ቆይ ከመስከረም ጀምሮ ዲኒ አስመርምረክ አባትነትህ ከተረጋገጠ በኋላ የትምህርት ቤት እየከፈልክ የወተት ክራይ እየከፈልክ አስቤዛ እያረክ ልብስ ጫማ እየገዛ በሰላም እንዲሁም እናትየው ጋር በግ ገዝተህ ይዘህ ሄደህ ከእሷ 3000 ብር ተበድረ ጨምረ በግ ገዝተህ ሄደህ ይቅርታ ጠይቀህ ከቤተሰቦቿ ጋር ሰላም ሆነ ልጅህን እያየህ ነበር። ምን ተፈጥሮ ነው ስልክ ማንሳት ያቆሙት? ለምን ከመሬት ተነስቶ በምን ምክንያት? እኔና ዲቦራ ዝም ብላ አልተስማማንም። ስላልተስማማን በቪዲዮ ነው ምክንያት ያደረጉት ማለት ነው። ቪዲዮ ምን አውቃለሁ በቃ ከመሬት ተነስታ ልጄን ቪዲዮ አትስራበት ምናምን አለች። ምን አለች መሰለሽ? ያስፈራረኛል፣ የሰራችው ቪዲዮ ላይ ያስፈራረኛል፣ እገልሻለሁ ብሎኛል፣ ቤተሰቦችን እገላለሁ ብሏል ምናምን እያለች ብላ ቪዲዮ ሰርታለች። ከዛ በኋላ ነው ነገሩ የተበላሸው ማለት ነው። እኔና እሷ ዜን እንደዛ ሲሆን ሄድኩኝ። ማታ ሰዓት ከምሽቱ 1 ሰዓት አካባቢ ነው። ቀን ደውዬላቸው 11 ሰዓት የለውም ብላኝ ሄድኩና ልብሱን ሰጥቼ መጣሁኝ። ከዛ ጋር ተገናኘን። ካለሽ እዚህ ውስጥ አበባ ላኪ ማሬ። እሺ ልጁ ጋር ተገናኘን። ከዛ በኋላ ስልክ አያነሱም። መቼ ደወለችልኝ? የመጥሪያ ካርድ ልሰጠኝ ህዳር 8 ቀን ደወለችልኝ። ያዥ ወሩ ጥቅምት ህዳር 8 ቀን የፍርድ ብቻ ችግር የለብኝም ብዬ ከእናቷ ጋር ተስማምተን ነበረ። ድንገት ከየት መጥቶ እንደሆነ አላውቅም መጥሪያ ደረሰኝ። ተናግሬያለሁ። ያዥኝ፣ በደንብ ያዥኝ። ህዳር 8 ቀን ጥሪ ወረቀት ደረሰኝ። ህዳር 15000 ብር ህዳር 8 ነው። አይ ህዳር 8 ነው። ህዳር 8 ለህዳር 29 ቀጠሮ ለህዳር 29 ቀጠሮ መጥሪያ ተሰጠኝ። መጥሪያ ተሰጠኝ። በጣም ገረመኝ። መጥሪያውንም ስትሰጠኝ ና ልጅህን ላሳይ ብላ አያቷ ናት የሰጠችኝ። እሷ አልሰጠችኝም። አያቱ ናት የናቴ አያት ናት የሰጠችኝ። እኔ በሰላም ና ልጅህን ላሳይ ብላኝ ሲሄድ መጥሪያ ሰጠችኝ። መጥሪያ ስትሰጠኝ ናቲ በጣም ይወደኛል። ማመን ካልተቻለ አሁንም አጠገቢ ሆኖ ምን እንደሚሆን ማየት ይቻላል። ልጅ ዝም ብሎ ሰውን አይወድም። ከመሬት ተነስቶ አዲስ የሚያውቀውን ሰው እንደው ሁላ ማለት ነው። በጣም ነው የሚወደኝ። እዚህ አደባባይ ላይ ሆና ነው መጥሪያ ሰጠችኝ። ልጁ እኔ ላይ ተጠመጠመ። አለቀኛለ ማለት አብረን መዋል ፈለግን። አያቱ ደግሞ ስለተናደደች አይሆንም ብላ በል ስትቀማው ስትመነጫጨቅ ምናምን እዛ ጋር እኔና እሷ ተቀያየምን ማለት ነው አያቱ ጋር። ለምን ህዝብ ተሰበሰበ፣ እሪ ይላል ልጁ። እመቤቴን ነው የምልሽ፣ አንገቴን አንቁ ጥምጥም ብሎ እሪ ይላል። ማዘር ቃስ ብለን እናነጋገውና አንቺ እኮ
ደርሰሽ ብትመጪ እኔ ጋቢው ምን ችግር አለ ወይ ደግሞ አብረን ቃስ አድርገን ወሰደው። ኖ በቃ ሰከረች ተቆጣች። እንደዛ ስትሆን ስትናደድ በጣም ብዙ ሰው ሲሰበሰብ እኔን አናደደችኝና እኔ ተናገርኳት ማለት ነው። ምንም ማላሸው ነገር ምንድነው ያምሻል እንዳልኳት ቢካዝ መምህር ናት፣ ትልቅ ሰው ናት፣ ታውቃለች ልጅ እንዴት አድርጋ ሃምብል እንዲሆን ማድረግ እንዴት እንትን ማለት ነው ያንን ማድረግ እየቻለች በጣም ብዙ ሰው ሲሰበሰብ እናንተን ሲል እኔ በጣም ተናድጄ ተናገርኳት። እሱን ስናገራት እየጎተተች ወሰደችው፣ ጠፋ፣ በዛው ቀረ። ከዛ ወደ ፍርድ ቤት ሄደ ነገሩ ያጂኝ ፍርድ ቤት ህዳር 29 ክስ ገባንና መጥራት ሰጥቶኝ ቀኑን ባላቀው ይቅርታ አድርጊልኝ ግን ሀሳቡን ተረጂ። ህዳር 8 ነው ግን መጥሪያ የተሰጠ ህዳር 8 ነው ይዤዋለሁ እሱ። ከዛን በምንድን ነው ይሄ ልጅ ስራ የለውም? ስራ የለኝም አሳይቻታለሁ። ገንዘቤን ለእሷ ብቻ አይደለም ዩቲዩብ ላይ ሰርቻለሁ ብያለሁ። በስርዓት ተናግሬያለሁ። አልሰራሁም አላልኩም፣ ሰርቻለሁ። ዲቦራ ለእናቷ ለአክስቷ ይኸው እባካችሁ ልጅ ቪዲዮ ትስራ ትቀየር፣ ማንንም እሷ ለዓለም መርዳት ትችላለች እንኳን ለራሷ ይኸው እያልኩ ዶላር እያሳየሁ $900 ይኸው እንትን ዶላር እያልኩኝ እያሳየሁኝ እንድትሰራ እሷ ማለት ነው። ከዛ ምን ይባላል ምስክር ማቅረብ ይቻላል። አሁን የምነግርሽ ነገር ለበኋላ ኬዝ ያዥልኝ። ዲቦራ ጠፋች፣ ከሰፈር ጠፋች። ጥበቃውን ጠይቄያለሁ፣ የለችም። እናቲቱን ስንጠይቃት እንግዲህ ለእኛ የተባለን ነው የምነግርሽ። ፓስተር ጾም ጸሎት ያዢ እንዴት እንደዚህ ሚዲያ ላይ ትወጫለች ተብላ ጾም ጸሎት ይዛለች የለችም ተባልኩኝ። ለወራት ዲቦራን አይቻት አላውቅም። በስትክክልም ደግሞ ጥበቃውን ሄጄ ጠይቄያለሁ። እኔም ብቻ አይደለም የተባልኩት ጓደኞቼም አሉ። የለችም ዲቦራ የለችም ተብላለች። በኋላ ግን ትይዥልኛለች ቢኒያም ብሎ ተብሎ ታምቼበታል። ያዥልኝ የጠፋችው እናቲቱ ያለችው ይሄ ነው። ቃል ለምድር ለሰማይ ጾም ጸሎት ልትይዝ ነው የጠፋችው። ትስራ ቪዲዮ ነው ያልኩት። አዎ ጾም ጸሎት ይዛለች። ፓስተር ተናግሯት እየጸለየች ነው። ሚዲያ ላይ መውጣት አልነበረባትም በዚህ አይነት ጉዳይ ተብሎ ሚዲያ ነው ጠፋች የተባለው። ስለዛ የተገናኘነውም ክስ ላይ ነው እሷ ጋር ፍርድ ቤት ይሄ ልጅ ምን ገቢ ያለው ተባለ። እኔ ደግሞ የምነግርሽ ነገር ዩቲዩብ ላይ 200 ምናምን ሺህ ብር ሰርቻለሁ። እሱንም ተናግሬያለሁ። ከዛ አንዳንድ ያዥልኝ ደግሞ ገቢን ያዥልኝ ዩቲዩብ ላይ ተናግሬያለሁ። በዩቲዩብ ፖስት አድርገዋለሁ። ያገኘሁትን ያዥልኝ። ምንም የሌለ 0 ሰው ነኝ። እዚህ ጋር ስደርስ ፍራሽ የለኝም እንዳትረሺ። ጌታ ነው የምልሽ። አንዲት ፍራሽ ናት ያለችኝ። አሁን በቪዲዮ ላሳይ እችላለሁ። አሁንም አለች። እሷ ነበረችኝ ያኔ ማለት ነው። ከዛ 200 ምናምን ሺህ ብር ተከፍሎኛል። አንዳንድ ሰዎች አግዘውኛል ቱ ቢ ኦነስት። ከዛ ደግሞ ማስታወቂያ ሰርቻለሁ። እዚህ የባንክ አካውንቴ ላይ የገባ የወጣ እነዚህ እንቅስቃሴዎች አሉ። ባንክ ስቴትመንት ላይ ፍርድ ቤት ሲወስንብኝ ማለት ልነግርሽ ነው። አንደኛ 200 ሺህ ብር ሰዎች አገዙኝ። ከዛ ደግሞ ማስታወቂያ ሰሯቸው። 1-4 ማስታወቂያዎች ምናምን ሰርቻለሁ። ከዛ ይሄ ባንክ ስቴትመንት ይጠናል ሲባል እኔ ወንድምሽ የማውቀው ነገር የለም ፍርድ ቤት እጅ አላውቅም የመጀመሪያ ነው ሲባል እሺ ይጠናላት። ብከዝ ብር የለኝም። ብሩ መጣ፣ ማድረግ ያለብኝን አደረኩኝ። ለልጄ ላረግ እንደነገርኩሽ ከለከሉኝ። ልጁን ስልክ አያነሱ ምናምን ማድረግ የምፈልገውን ነገር ከልክሎኛል። ያረኩት እንዳለ ሆኖ ነው። አሁን ኤክስትራውን ነው የምነግርሽ። ተጨማሪ ላረግ የነበረው ስልክ አይነሳልኝም፣ ተከልክያለሁ። ልጄን ተከልክያለሁ። ልጁን ማየት አልቻልኩም፣ አልተነሳልክም። ስለዚህ ተጨማሪ ነገር ማድረግ አልቻልኩም። ስልክም አይነሳም፣ ማድረግ አልቻልኩም። በእናቱም እደውላለሁ። ዲቦራ ብሌክን ሲጀመር በሌላ ስልክ ከደወልኩኝ ቢኒያም ሆን ማነው ስም ቢኒያም ሲሆን ይዘጋል ስልኩ። ይሄ ራሷ በኔ ላይ ያላት ቁስል ወይ ደግሞ በቀል ሊሆን ይችላል። ያዥላት ግን ስልክ አይነሳልኝም። ከጓደኞቼ ጋር ተነጋግረን ምን ልንገዛ ናትዬ ሳይክል ግዛልኝ ብሎኝ ሳይክል ልገዛ የሚያስፈልገውን ለእናቷ ምጣድ የለኝም ግዛልኝ ብላይ ለእናቷ ምጣድ ልገዛ እግዚአብሔር ምስክሬ ነው። አቡዬ አንገቴን ልቀላልሽ ብዙ ነገር ያሰብ ነው ማለት ነው እንጂ ሌላ ነገር አለ። ለዲቦራ ማድረግ ያለብኝ ብክ ከዛ ጋር የሰራ ነው። ስልክ አይነሳልኝም። እየለመንኩ እንትን አልልም። ስልክ ሳይነሳ ሲቀር እኔ ገንዘቤን ምንም አላረኩም። ለራሴ አንድ ጫማ አልገዛውም። ለዩቲዩብ የሚያስፈልጉኝ እቃዎችና ቤት ተከራይቼ ነበረ። ቤቴን አሟለውኝ። ይሄ ሁሉ ነገር ሲሆን እስካሁንም ስልክ አይነሳልኝም። ከዛ ጥሪ ደረሰኝ። ፍርድ ቤቱ የወሰነብኝ አንደኛ ያዘሽልኛል 4 ነጥብ አንስቼልሻለሁ። ዩቲዩብ የከፈለኝ የእርዳታው 1-4 ሰዎች ምናምን አግዞኛል። ቢኒያም አይዞክ በርታ። በጣም የኔ የወጣሁበት አስቀያሚ ታሪክ ስለነበረ ሰዎች አልተረዱኝም።
10,000 ብር ልነግርሽ ነው። 10,000 ብር በወር ክፈል ለልጁ። ፍርድ ቤቱ ሲወስን አንድ ያዥኝ። እኔ ሀቡ እንደዚህ አይነት ገንዘብ መጣልኝ፣ ኢንቨስት አደረኩት። እኔ 0-0 ሆንኩኝ። 0-0 ገንዘብ የሚባል የለኝም። ዩቲዩብም እየቀዘቀዘ መጣ። ኢቭን ፍርድ ቤት ሲሄድ ከጓደኞቼ ብር እየፈለኩ የተመዘገበው ምንድን ነው? 10,000 ብር የሚፈርደው እኮ አኮርዲንግ ቱ ዩር ገቢ ነው። ስለዚህ ፍርድ ቤቱ ጋር ባንክ ስቴትመንት ገቢ ተብሎ የተመዘገበው ምንድን ነው? ባንክ ስቴትመንት ባንክ ስቴትመንት ነው የታየው። ባንክ ስቴትመንት። ስለዚህ ባንክ ስቴትመንት ብቻ ለፍርድ ቤት ሲቀርብ ባንክ ስቴትመንት ነበረው። ብር 0 ብር የለውም፣ ግን የወጣ የገባው እንቅስቃሴ ስላለው ኢን ቶታል የወጣ የገባው 400,000 500,000 ሆነ። አዎ ከዛ በላይ ነው ልነግርሽ ነው። ከዛ ፍርድ ቤት ሲሄድ ልንገርሽ፣ ከጓደኞቼ እየፈለጥኩ ነው የሚሄደው። እመቤቴን ነው የምልሽ። ከጓደኞቼ ከዚህ ከኮየ ፈጪ ፍርድ ቤት ልደታ ለመሄድ አቅም አንሶኝ አንድ የምትችልኝ ነገር ይሄ ኮፒ ማድረጊያ ምናምን አንድ ኮፒ ስታጽፊ 3,000 ብር ነው። በጣም አዛግኝ፣ በጣም ተጨናነኩኝ። ከዛ ፍርድ ቤት ለውሳኔ ሲጠራን የባንክ ስቴትመንቱ የሁሉም ባንክ ራሱ ለባንክ ማዞሩ ሌላ ህመም ነው፣ ሌላ ድካም ነው። ባንክ ራሱ እየሄዱ ማዞር ሌላ በሽታ ነው ማለት። በጣም ብዙ ባንኮች ነው ያሉት። እየዞር ስትይ በጣም ብዙ ነገር ታጫለሽ ማለት ነው። ከዛ ፍርድ ቤት ኮፒ አድርጋችሁ የባንክ ስቴትመንቱ ላይ አስተያየት ስጡ ሲባል እናቴ ትሙት ብር ስላልነበረኝ እኔ ኤክስፔክት ያደረኩት ይሄ ባንክ ስቴትመንት አስተያየት መስጫ ሲባል ኮፒ አድርጉና ነው። ኮፒ ተደርጎ ወጪ ያስፈልገዋል። ሰው ንግድ ባንክ ነው ያለብኝ የማውቀዋለሁ ራሴን አይደለ የገባ የወጣውን። ሌላ ባንክ 0-0 ነኝ። ንግድ ባንክ ላይ ተንቀሳቀሳለሁ፣ ያንን አውቀዋለሁ ብዬ አይ ይሄን የገንዘብ ያገኙት እንደዚህ አንጻር ነው እኔ ምንም የለኝም ብዬ አስተያየት አስገባው። ለካ ባንኩ በስህተት የኔን ግማሽ እንቅስቃሴ 400 ምናምን እንቅስቃሴ ያለው የገባ የወጣ እንቅስቃሴ ያለው ቢኒያም ሙሉ ምናምን በሚል ስም አብሮ አታች ተደርጎ ገብቷል። እሱን ያየሁት ይግባኝ ልጠይቅ ስሄድ ነው። አገኝሽ? አሁን ጨምሪበት፣ ይሄንን የኔ ያልሆነ ተጨምሮ ማለት ነው። የ10,000 ብር ተወሰነ። ያንተ ያልሆነ ስቴትመንት እንዴት ፍርድ ቤት ይገባል? ያንተ ያልሆነ አዎ ገባ። በይግባኝ ላይ እነግርሻለሁ፣ ተስተካክሏል። ይግባኝ ላይ ንግድ ባንኩ ነው የተሳሳተው፣ ባንኩ ነው የተሳሳተው። ያልሆነ የባንክ ስቴትመንት የተሳሳተው ባንክ ቤቱ ነው። እሺ በዛ ሲወሰን 10,000 ብር ክፈል ተባልኩኝ። ያንን ሳወጣ እኔ ሳየው የኔ ያልሆነ ስም ሳይ ይግባኝ ጠየቅኩኝ። ይግባኙ ላይ አሁን ምን መሰለሽ እስካሁንም ስልከ ያም እየሆነ እየተካሰስንም ተይ ዲቦ ተይ፣ ለልጁ የሚጠቅመው እኔ እናንቺ አብረን አንሆንም፣ እህሏ የለንም አይደለ? ግን ልጁ ምን ያስፈልገዋል? ዘመድ ያስፈልገዋል፣ ወገን ያስፈልገዋል፣ አባት ያስፈልገዋል። ተይ እለምናታለሁ፣ አስለምናታለሁ። በጓደኞቼ በጣም አስጨቅጭቂያታለሁ። ያላስደረግኳት ነገር የለም። አትፈልግም። እሺ በፍርድ ቤት ነው፣ ፍርድ ቤት ያለው ነው የሚሆነው አለች። እሺ ብዬ ተስማማው። ፍርድ ቤት ወሰነብኝ። ፍርድ ቤቱ ሲወስን አርብ ሊወስን እሷና ልዕልቲን ታውቂያታለሽ? ልዕልቲ ዮኒ ማኛ ጋር እንቁርቲ የምትባለው በእንቁርቲ ነው የሚላት። ዮኒ ማኛ አሜሪካን ሀገር የምትኖር ልጅ ናት። እሷን ልጅ ምን አደረገች? እኔ ከፍርድ ቤት እየወጣሁ ውሳኔውን ይዤ እየወጣሁኝ ቪዲዮ ተለቋ አየሁኝ። ቪዲዮ ተለቋ ምን የሚል ቪዲዮ? ቢኒያም ዲቦራን ስራ ማስታወቂያ አግኝቼላት፣ ህይወቷን የሚቀይር ማስታወቂያ አግኝቼላት ያዥልኝ። እሱ እያሳደዳት እገልሻለሁ እያለ እያሳደዳት ፈርታ ጠፍታ ሳሰራ ይኸው ህይወቷ ተመሰቃቅሎ ቀረ። ያዥ አንድ ብላ ቪዲዮ ጻፈች፣ ሰራች። ከዛስ ቪዲዮ ላይ ልንገርሽ፣ አሁንም ደግሞ የምነግርሽ ነገር ሀሳብ አለው እና ከሰነው ተከሶ ፍርድ ቤቱ ውሳኔውን አርብ እየጠበቅን ነው አሳውቃቸዋለሁ ብላ ቪዲዮ ሰራች። ማን ነግሯት ነው የሰራችው? አርብ ውሳኔ እንደሚወጣ ማን የነገራት? ዲቦራ እና እሷ ያወራሉ። ይህንን ራሷ ማምናለች። ካላመነች ማንም ጠንቋይ ሊነግራት አይችልም። የኛ ውሳኔ አርብ እንደሚወጣ አረኳትም ከተባለ እኔ መጥቼ ካልነገርኩሽ ለአንቺ ወጥተሽ ቪዲዮ ልትሰሪብኛችም።
ገባሽ? ስለዚህ ከእንቁርቲ ጋር ይነጋገራሉ። እኔ ዩቲዩቤን ከፍቼ አዎ ከሰውኛል። ያጅልኝ ማን የከሰሰኝ? ከሰነዋል ብሎ የሰሩት መጀመሪያ እነሱ ናቸው። ሪያክት አድርጌ ነው የሰራሁት። ሪያክሽን የእነሱን ቪዲዮ አሰምቼ አዎ ከሰውኛል፣ ይህን ያህል ብር ወስኖብኛል፣ ፍርድ ቤት ይግባኝ እጠይቃለሁ። ዲቦራ ግን ልጁን እንዳላገኘው እንደዚህ እያደረገች ምናምን ብዬ አንድ ልጅ ነበረች ደግሞ የሆነች አስረዳኋት ልጅ። እሷም በቃ በዛ ሰዓት ክስ ምናምን ስታበዛብኝ በጣም ተናድጄ ያቺ እንደዛ አታረግም እነ ዲቦራና እንቁርቲ ናቸው ያደረጉት። ምክንያቱም አልገባሁም ካለች ትናገር። እዛች ልጅ ጋር ሆነው ስለ ሁለቱ እያወሩ ነበረ። ሪከርድ ተራከልኝ። እንዴት የልጄ እናት እንደዛ ታደርገኛለች ብዬ ሚዲያ ላይ አጠቃላይ ስለከሰሰችኝ ስላላረኳት ነገር ስለተባልኩት ሚዲያ ላይ መልስ ሰጠው። ያጅልኝ ይህን ቪዲዮ በመስራቴ 100,000 ብር ካሳይን ተብዬ ተከስሻለሁ። ፍርድ ቤት ድረስ አሳስላኛለች። በዚህ ያጅልኝ ራሷ በከሰሰችኝ ራሷ በእንትን ባለች መልስ በሰጠው መልስን የሰጠሁት መልስ ስሰጥ የተናገርኩት ንግግር አለ። አሁንም ልብ ካላት ያ ነገር ውሸት ነው ካለች መጽሐፍ ቅዱስ ምላ ትናገር። ከሳይ ነበር። እሺ ያንን ነገር እንለፈው። አንዴ ምን አለ እንቁርት ሰራችው ቪዲዮ። ከዛስ ፍትሐብሔር ህግ ሄደችና ቪዲዮ ማስመስከሪያ የራሷን ትታ የኔን ቪዲዮ እንደዚህ ብሎኛል ብላ አስገብታ 3 ቀን ታሰርያለሁ። 3 ቀን የታሰርኩት ኦሮሚያ ክልል ውስጥ ነው። ኦሮሚያ ክልል ውስጥ ደግሞ እኔ ኦሮምኛ አልችልም። ምንም ነገር ማውቀው የለኝም ስለ ኦሮምኛ። የከሰሰችኝ ያስገባችኝ እዛ ነው። በሚዲያ ስለሚያውቁኝ ማለት ስለ እነሷ ስለሚያውቁ ብዙ እንትን አላሉኝም። ግን በምን ልግባባ? ይሄ ምንድነው ጠበቃ ነው ማን ነው የሚባለው? ዋስ አምጣ ሲባል የአዲስ አበባ መታወቂያ አይቻልም። እኔ ደግሞ አዲስ አበባ ሰው ነው ያለኝ። እንደዛ ሆኖ ታሰርኩኝ። ተለምና በዋስ እንድፈታ ዋስ የሆነች ደግሞ ሚዲያ ላይ የምታገኝ አንድ ጄኔራል ናት፣ የፖሊስ ጄኔራል። እንደ ቢኒ ምን ሆነ ነው እንደዚህ ሁኝ እኮ ነው እናቴ ምናምን እኔ እያለሁ ማለት አስፈታችኝ። ወጣው። እሺ ዲቦራ ኧረ ተይ ይሄ ነገር ይቅርብን፣ በእኔና በአንቺ መካከል ልጅ አለ፣ ተይ ግድ የለሽም ይቅር፣ መካሰሱም ይቅር፣ እዛ መግባቱ ይቅር፣ ልጁን እናሳድገው ባለን በአቅማችን። ልጁ መዝናናት ቢፈልግ እኔና እሱ አብረን ሆነን ይዘነው ወክ ብንወጣ ደስ ይለዋል። ህይወቷ ናት። እኔ በሌላ ነገር ላይ አልችልም፣ እሷም ልታየኝ አትችልም። እኔና እሷ የ15 ቀን ታሪክ ነበረ 2014። አሁን 2018 ነው። ተረሳስተናል። በእሷ ህይወት በጣም ብዙ ሰው ገብቷል። እኔ አላቅም ማለት ላይ ህይወት ነበራት የራሷ። በእኔ ህይወት ደግሞ ህይወት ነበረኝ። አሁንም ህይወት አለኝ። ያንን እንተዋወቃለን። እኔና እሷ እንተዋወቃለን። ሚዲያ ላይ የሚወራው ሳይሆን ገባሽ? ታይ ግድ የለሽም። ለልጁ አባት እንዳናት ነው። እህትና ወንድም ሆነን እንደ ነጮቹ በቃ ለልጃቸው ስሜት ይጨነቃሉ። አሁን እኛ ጋር ያለው ችግር ምንድን ነው? የሀበሻ ሴት የምትጨነቀው ለራሷ ስሜትና ያንን ሰው ማጥቃት ነው። ልጅ አባት ያስፈልገዋል ነው አትልም። በቃ እንደዛ ነው የምታጠቃኝ። ነገርኳት፣ እኔ ጓደኛን አስመከርኳት። ከዛ ምን አልኩኝ? ወጣዋ። ከዛ ከእስር ቤት ወጥቼ በሽማግሌ ይሁን ተባለና ሽማግሌ ሰብስቤ ልሄድ ስል ከሽማግሌዎች ጋር 100,000 ብር ይዞ ይምጣ ካልሆነ አጠገቤ እንዳይደርሳለች። ለምን 100,000 ብር? ከየት አምጥቼ 100,000 ብር? ለፍርድ ቤት እየለመንኩኝ እየተቀደርኩ። እግዚአብሔር ምስክሬ ነው። ሀውዬ እናቴ ትሙትን ነው የምልሽ። አንድ ነገር ከዋሾች እግዚአብሔር ይቅር አይበለኝ። ከዚህ ከወጣው ድፍት ልበልልሽ። እስካሁን ከማወራው አልዋሽም፣ ወደፊትም አልዋሽም። እየተበደርኩኝ ነው የሚሄደው። 200,000 ብር ሰርቻለሁ አልኩሽ አይደል? ያው እየነገርኩሽ ነው። ሰው አግዞኛል አልኩሽ አይደል? ግን እየተበደርኩ ብድር ጓደኛ እያልኩኝ እየተበደርኩ ነው እየሄድኩ ያለው። በዛ ሰዓት ምን ትላለች? 100,000 ብር ካሳ ይካሰኝ ከፍርድ ከወላጅ ማን ነው ከሽማግሌ ጋር ይዞ ይምጣለች። እንደዛ ከሆነ የኔ እናት ይቅር፣ እኔ ብር የለኝም። አሁን እሷ የምትፈልገው ባጭሩ ስነግርሽ ገንዘብ ብቻ ነው። ሊተራሪ ከኔም ነግራኛለች። ሊያጅሊ ደግሞ አንተ አባቱ አይደለም ትለኛለች። እኔ ካንተ የምፈልገው ብርና በቀል ነው ትለኛለች። ያጅሊ እንዳየውም አትፈልግም። ልጅ አጠገብም እንድደርስ አትፈልግም። አንተ ለአባትነት አትመጥንም ትለኛለች። ይህን ያጅልኝ 100,000 ብር ልጨርስ አልተፈቀደልሽም። እኔ ልጨርስና ታወሪያለሽ። ማሬ ዲሞ እሱ ቀድሞ ስለመጣ ሲጨርስ አንቺ ቪዲዮ አብርታሽ አንቺ ለጥያቄዎቹ መልስ ትሰጫለሽ እና ማይክሽንም አስተካክዪው እሺ ማሬ። እስከዛ እና የ100,000 ብር ስትጠይቀኝ ከየት አመጣለሁ?
መታረቅ አልፈለገችም። የምታረቀው አሁንም መታረቅ ምናምን ስል ሌላ ነገር አትወስድ። ለልጁ ነው በቃ አለቀ። በልጁና በኔ በሷ መካከል ባለው ነገር ነው። ከዛ ጓደኛ የነገረኝ 100 ሺህ ብር አይ እንደፈለገች ታርገኝ፣ አሁን ካልሆነ ነው 100 ሺህ ብር ካልሰጠኝ በፌዴራል በወንጀል ከሰዋለሁ አለች። በወንጀል ትክሰሰኝ፣ እኔ ቪዲዮ ስታሳያለች እኔም ቪዲዮ አሳያለሁ። እንደዚህ ተብላለች። አንድ ኃጢአት አለብኝ ምስክርነት የሌለው እሷ ሁሌ በማስረጃ መረጃ ነው የምትለው። ከተናገርኳት ነገር አንድ ኃጢአት አለችብኝ ምስክርነት የሌለው እሷና እኔ እና የላይኛው የሰማይ የሚያውቀው ያንን ለሚዲያ ተናገራለሁ። እሱን ሚዲያ ላይ ደግሞ ዩሃ ሚዲያ ላይ ተናግሬው አልፈዋለች፣ አምና አልፈዋለች። አሁን ግን በኔ ዩቲዩብ ስለሰራሁት ነው እንትን ያለችው እንጂ እዛ ሚዲያ ዩሃም ላይ ተናግሬያለሁ። እሷ ልጃገረድ ነበረች ህይወቷ እንደዛ መስተካከለ ስባል እኔ ዲቦራን ሳገኛት ልጃገረድ አልነበረችም። ከኔ በፊት ፍቅረኛ የነበራት ሰው ናት፣ ጓደኛ የነበራት ሰው ናት። እንደውም ከእሱ ጋር ብዙ ነገር አድርጓታል እንደዚህ ብላ ብዬ ተናገርኩ። ያልኩትም ደግሞ አሁንም መናገር ካለብኝ እናገራለሁ። ልጅ አስወርዷታል። 10ኛ ክፍል እያለች ልጅ አስወርዷታል ልጁ። ስለዚህ እኔ አይደለሁም እኔ ልጅነቷን አላገኘውም ብዬ ዩሃ ሚዲያ ላይ ተናግሬዋለሁ ይህን ነገር። በራሴም ደግሞ እንደ ሰይጣን አድርገው ስለው ምናምን ሲናገረኝ እኔ ለዲቦራ መልአኳ ነኝ ብያለሁ። ለምን መልአኳ ነኝ ካልሽኝ ናቲን በተረገዘ ሰዓት የሆነ ማለት እንደዚህ አይነት አስወርዳለሁ አይነት ስታይል ምናምን ሲሆን አንቺ ባለፈው እንደዚህ አይነት ነገር ስለተፈጠረብሽ ይሄ ነገር ወደፊት ተጽዕኖ ያመጣብሻል፣ ይሄ ነገር ቢፈጠር ነገ ልጅ ታጫለሽ ብዬ እችን ቃል በቃል ተናግሬ አስተቻታለሁ። አዎ ይሄንን ስላልኩኝ አሁን መልአክ ነኝ ብዬ ተናገርኩ። መልአኩ ምናምን በቃ ሲጀመር ስርዓት የላትም ስታወረኝ፣ በጣም ነው ዲስሪስፔክት የምታደርገው ምናምን። እኔ ለልጁ ብዬ በጣም እታገሳታለሁ። እሷ ግን አታክ የምታደርገው በሱ ስም እኔ ነው አታክ የምታደርገኝ። እኔ ልንገርሽ በባህሪ አልጠጣም፣ ያዥልኝ፣ አልቅምም፣ አላጨስም፣ አልሰክርም። በቃ ዶኒሊቲንግ እኖራለሁ። ዝም ብዬ የምኖር ሰው ነኝ። ለልጅ መጥፎ የሚባል ሰው አይደለም። እንኳን ለገዛ ደሜ ለመንገደኛ ሰው በጣም የማዝን ምራራ ሰው ነኝ። ለገዛ ደሜ አይደለም ለመንገደኛ የምጨነቅ ሰው ነኝ። ለአባትነት አይመጥንም። ልጄን ልታገኘው አችልም፣ አላምንም። ልጄን ደግሞ አንቆት ነበር አለች ስትከሰኝ። አንቆ ሊገለው ነበር እንቁርቲ እንደዛ ብላ ነው ልጁን የሚገል ወንድ ብላ ነው የሰራችብኝ። እኔ ልጄን ለምንድን ነው የማንቀው? እንኳን ልጄን ወንድ ልጅ ተማትቼ አላውቅም። በዚህ እጅ አልተማታውም፣ ወንድ ልጅ ማለት ነው። እንቁርቲ ብላ ስትሰራ ሊገለው። አሁን እንግዲህ እኔና ናቲ፣ እኔ ወንድ ነኝ፣ ልጄም ወንድ ነው። ስለዛ ልጄ ጋር ስጫወት እንጫወታለን፣ እንደዚህ እንያያዛለን፣ እንደባደባለን፣ እንታገላለን ምናምን። ሜቢ ሄዶ እንደዛ ብሏት ሊሆን ይችላል። እንደዛ ስትለኝ እኔን ስጠይቀኝ ዲቦራ ይሄ ልጅ ወንድ ነው፣ እኔ ጋር ሲውል እንደ ወንድ ነው የሚውለው፣ እንደባደባለን፣ እንጣላለን ማለት እንላፋለን፣ ይላፋኛል ብሎሽ ከሆነ እንደዛ ነው። እንዴት ነው እኔ ልጄን የምገለው? ምን አድርጎኝ? ምን አስቀይሞኝ? ና ብዬ ልላመድ ብዬ ላሳድግ ብዬ ነው የመጣሁት። በመጀመሪያ እኮ ራሴ ነኝ እኮ ልጄን ላሳድግ ብዬ የመጣሁት እኔ ነኝ እንጂ ማንም ሰው አልጎተተኝም እኮ። ማንም ሰው መጥቶ እና እንደዚህ አድርግ አላለኝ። እንደ ማንኛውም ሰው ህይወቴን መኖር እችላለሁ፣ እንደ ማንኛውም ሰው። ከዛ እንደዛ ሆነ። 100 ሺህ ብር ጠይቀችኝ፣ እኔ የለኝም አልኩኝ። አሁንም ቀጠለ። እኔ ይግባኝ ጠየቁ፣ ያጅልኝ። ይግባኙን ለማጓተት እሷ እኔን ስትጠራኝ ወየ ዲቦራ እናንተን ውሰድ፣ እሺ ብዬ ድት እኔ ተንኮል ውስጥ የለማ መጥሪያ ሰጠኝ፣ እሺ ብዬ ጥርት እያልኩኝ እንትን እያልኩኝ አንዴ ምን አስመጣችብኝ? አስገዳጅ። እመቤቴ ምስክሬን ብር አልነበረኝም። አስገዳጅ ክፈል፣ 10 ሺህ ብሩን ክፈል ብላ አስገዳጅ ስታመጣብኝ አንድ ቴሌ የሚሰራ ሰው ከ11 ሰዓት እስከ እንደው 1:45 ድረስ አላወራንም፣ አልመከረንም። አደባባይ ላይ አግኝቶ እህቷም ነበረች። ተው ይብቃ፣ ግዴላችሁም ልጃችሁ በመሀል በጣም መክሮን እሷ በቃ እንዲህ ናት የምታስበው ስለሷ ነው። እንዲህ አድርጎኛል ግግም በቃ ስለሷ ነው እኛ የምናወራው ስለ ልጁ፣ እሷ የምታወራው ስለሌላ። እንዴት ሊሆን ይችላል? አልተግባባንም። ተቀብዬ መጥሪያን ሄድኩ፣ መጥሪያ ተሰጠኝ፣ ሄድኩኝ። ባንክ ቤት የሚሰራ ጓደኛ አለኝ፣ ሄድኩኝ። ካልከፈልክ ትታሰራለህ ተባልኩኝ። ብታሰር በጣም ብዙ ነገር አለ። አልሰራም፣ ብታሰርም ችግር የለብኝም ነበር።
በእርግጥ ዩቲዩብን በጣም ስለቀዘቀዘ ያው ቲክቶክ ላይ ከማታ 2 ሰዓት እስከ ጧቱ 12 ሰዓት ድረስ ቁጭ ላለሁኝ ዝም ብዬ ተራ ጌመር ታውቂያለሽ፣ አንድ ሰውም እየገባ ምናምን አልተኛውም፣ እየሰራው ነው። ዩቲዩብም እየሞከርኩ ነበረ። ላይቭ ላይ ቁጭ ብዬ እታገላለሁ፣ እለፋለሁ። ለዛውም ድርቅ ባለ ሰው እንደው ጌም እየተጫወች ድምቅ ያለ ቢሆን እኮ ችግር የለብሽም። እንዲህ ከተራ ታች ጌመሮች ጋር እየተጫወኩ ማለት ነው። እንደዛ ሰራ ነበር። ከዛ አንድ ጓደኛዬ ልታሰር ስል ጓደኛዬ ተበድሬ ከፈልኩኝ። አስገዳጅ ብሩን ስትቀበል ምን ብትል ጥሩ ነው? የተከበረው ፍርድ ቤት ይሄ ልጅ የጉብኝት እንትኑ ይታገድልኝ አለች። እዚህ ጋር ለፍርድ ቤት ወንጀለኛ ነው ብላ ነው ዳኛዋ ተቆጣቻት። ምን ማለት ነው ወንጀለኛ ማለት? አይ በወንጀል ከስሻል፣ ወንጀል ከሰሽው እንጂ እሱ ወንጀለኛ አይደለም ተብላ ተቆጣቻት። አይው ገንዘብ ነው ፈልገው ብለኛለች። ገንዘቡን ሳልሰጣት ገንዘብ ልጅ የሌው ስላት ማለት ብሩን ከሰጠኝ በኋላ ታይዋለህ ነው የምትለኝ። ብሩን ሰጧታ፣ ፍርድ ቤት አስገድደኝ፣ ብሩ ተበደሪ ሰጠዋ። ብሩን ከተበደሪ ከሰጠው በኋላ ወንጀለኛ ነው የልጅ ማየ ይታገድልኝ አለች። ፍርድ ቤት ከለከለ። ከዛም በኋላ ሲጀመር ስልክ አይነሳልኝም፣ ማንን ማድረግ አልችልም። ከዛ ውሳኔ የፍርድ ቤት ውሳኔ ተሰጠ። የይግባኝ ውሳኔ ደረሰ። ይግባኝ ውሳኔ ላይ አውቃ አራዘመችብኝ። እኔ መጥሪያ ሰጠኝ ሄዳለሁ፣ እሷስ በፖሊስ አሰጠኝ አስባለች። መጀመሪያ እሺ ወስዳለሁ፣ ቢኒ ችግር የለውም ወስዳለሁ፣ እንትን ነገ ወስዳለሁ፣ ከነገ ወዲያ ወስዳለሁ እያለች 2 ቀንና 3 ቀን ወሰደች። ከዛ በሶስተኛው ቀን በፖሊስ አሰጠኛለች። ፖሊስ ደግሞ አልቀበልኝ አለ። ህግ ካልጻፈ አይቻልም አለ። ከዛ ፖሊስ አልቀበለኝ፣ እባክሽ እንደዚህ ነው ተቀበለችኝ። ፍርድ ቤት ቀጠሮ የውሳኔ ቀጠሮ ሊሰጠን ባለበት ሰዓት እሷ አዘግይቶን የሰጠኝ ብላ ሆን ብላ ማለት ነው አዘግይቶን የሰጠኝ ብላ ቀጠሮ አስቀየረችብኝ። ለምን? ሌላ ብር ታገኛለች። ወር ሲጨምር ወሩ እየጨመረለን ነው የሚሄደው። በዚህ ሁሉ መሀል በአጭር ሳደርግልሽ ፍርድ ቤቱ ይግባኝን ወሰነልኝ። ምን ብሎ ወሰነልኝ? አንደኛ የባንክ ስቴትመንት ነግሬሽ ነበረ። እሱ ከባንክ ስቴትመንቱ ሄዶ የንግድ ባንክ ይቅርታ ጠይቆ ደብዳቤ ልኮ የእሱ አይደለም ብሎ ፍርድ ቤቱ 5000 ብር አደረገልኝ። 5000 ብር አደረገልኝ። ከዛ አሁንም መጥሪያ መጣልኝ ማለት ነው። እኔ ፍርድ ቤት የምንከራተተው በ0 ብር ነው። ብር አልከፈለኝም ብላ አልከፈልኳትም። 10,000 ብር 25,000 ብር ይክፈለኝ፣ ያልከፈለኝ 25,000 ብር አለ አለች። አልከፈልኩም። ፍርድ ቤት ቀረብኩኝ። መጥሪያ ደረሰኝ። እሺ ምንድነው ተባልኩ። ክቡር ፍርድ ቤት ስራ የለኝም፣ እየሰራው አይደለም፣ ከየት አምጥቼ ልክፈል? ይሄ ነገር የተወሰነብኝ በሆነ በአንድ ሳምንት የባንክ ስቴትመንት እና ገቢ ነው። አሁን ስራ የለኝም። አይ መክፈል አለብህ። 8 ቀን ተሰጠኝ። ከዛ በፊት ዳኛዋ ምን አለች መሰለሽ? ይሄ ልጅ ብር የለኝም እያለ ነውና በየወሩ ይክፈልሽ ስትባል ኖ አይቻልም፣ ይክፈልኝ፣ ሰርቶ መክፈል አለበት ግዴታ። እንዴ ከዛፍ ላይ አይሸመጠጥም እኮ ሰው ይለፋል፣ ይጥራል፣ ይግራል፣ የሚያገኘውን ለልጁ ያካፍላል እንጂ አንቺ ስለፈለግሽ አንቺ የምትፈልጊውን ህይወት ለመኖር እኔ መክፈል የለብኝም አይደለ? የምችለውን ነው የምከፍለው። ታውቃለች ደግሞ ማንም ሰው የሚዲያን ስራ ያውቃል። ሀቡ እኔ ዩቲዩበር ነኝ። ዩቲዩበር ገብተሽ ዩቲዩብ ማየት ከዛ ለአንድ ሺህ ማካፈል ቢኒያም ገቢው ይሄ ነው። ቲክቶክ ላይ ጊፍት ያገኘሁት በዚች 2 ሳምንት ነው። ጊፍት ያገኘሁት 6 ወር ሙሉ 7 ወር ሙሉ ሌሊቱን ቁጭ ብዬ ነው የማድረው። ወፍ ርዝራዥ የሌለኝ ሰው ነኝ። ከዛ ዳኛዋ እንደዛ ያለቻት እምቢ አለች። ቀጠሮ ተቀጠረ። ከዛ እንደምንም ብዬ ከማንም ብዬ ከውጭ የሆነ ሰው እኔ አግዛለሁ እልክልሃለሁ ብሎ 25,000 ብሩን እልክልሃለሁ ብሎኝ ዘገየ። ማለት ለሰኞ ነበራ ዘገየብኝ። ከዛን እስከ ሰኞ ጠዋት ድረስ አልገባልኝ። ፍርድ ቤት ስቀርብ ድረስ የተከበረው ፍርድ ቤት ወይ 2 ቀን ይሰጠኝና ወይ ደግሞ ከሰዓት እከፍላለሁ ስል አይቻልም። እሷ ነው የምታስፈቅዳት ዳኛዋ። አይቻልም ይታሰራለች። መጀመሪያ የሚታሰርና ይክፈል ያለች ዳኛዋ አስገባችኝ። አስገብታኝ ከድሮ መምህራን ምናምን ባለ ገንዘብ ያላቸው አሉ። እነሱ ደውዬ 25,000 ብር አስላኩኝ። የሚገርምሽ ወዳው ገባልኝ ብር፣ ወዳው መለስኩኝ፣ ከፈልኩኝ። ያንንም ከፍዬ ደውዬ ልጅ ላገኝ አልቻልኩም። ልጅንም እንዳገኝ አትፈቅድልኝም፣ አትፈልግም፣ አባቱ እንድትሆን አልፈልግም፣ አባቱም አይደለምም ትለኛለች። እንዳትረሽ አንተ አባቱ አይደለም ትለኛለች። ዲኤንኤ ብናስመረምርም ማለት ነው። this ለእኔ በጣም ትልቅ ቶርች ነው። ከዛ አባቱ አይደለም ምናምን ስለምትለኝ ደውዬ እኔና አንቺ እንነጋገር፣ በቃ እኔና አንቺ አሁን አገባች ምናምን ሲባል ቀለበት አሰረች ምናምን ሲባል እኔ ሲጀምር ለዲቦራ ደስ ይለኛል። ሀብታም ብትሆን ብታገኝ ብትቀየር ምን ብትል በቃ በህይወት አጋጣሚ የተገናኘን ሰው ናት እንጂ ለእኔ ጋር ደረሰችብኝ ነገር የለም፣ ምንም ነገር የለም። ይሄ ከምታሰቃኝ ውጭ በዚህ በፍርድ ቤት ምናምን። ከዛ ደውዬ ስላት
ልክ ደወለችና ሂሳብ ነው የሰራችው፣ ብሩን እመልስልሃለሁ አለች። ይሄን ሁሉ እያደረኩኝ ዛሬ ብትጠይቂያት አሁን ረድቶ ያቅም ነው የምትልሽ። አሁንም ትናንትና 20 ሺህ ብር ወስዳ ባለፈው 10 ሺህ ብር ወስዳ አንድ ባለጸጋ ባይዘው በወር 5 ሺህ ብር የሚከፍል ሰው የወር ገቢ ያለው በፐርሰንት የህግ ባለሙያ ማመከር ትችላላችሁ። የኔ በአጋጣሚ ባንክ ስቴትመንት የገባ የወጣ ሰው ሀብታም መስያችሁ እንጂ 5 ሺህ ብር የሚከፍል ሰው በወር ገቢው በሚኒመም እስከ 60 70 ሺህ ብር መሆን አለበት። 10 ሺህ ብር የሚከፍል ሰው ያን ያህል እንትን አለው ፐርሰንት አለው። እኔ ደግሞ የለኝም። ይሄንን ታውቃለች። እና ላግኘው ስላት እደውላለሁ ትልና ወፍ አትደውልም። ስደውልም አታናገረኝም። ይኸው እስካሁን 8 ወር ሙሉ ልጁን ማግኘት አልፈልግም። ልጄ በጣም ይወደኛል፣ በጣም ይፈልገኛል። እዚህ ጋር ማጠቃለያ ልነግርሽ ነው። እሷ የምታነሳው የዛሬ 4 ዓመቱን ነው። አሳድጌ ነው አሳደግሽ። እሺ ካሁን በኋላ ያለው ስናወራ ከትላንት ይልቅ ያለፈው ይበዛል። ገና 4 ዓመቱን ይሄ ልጅ በጣም ብዙ ዓመት ይኖራል። ላሳድገው አባት ልሆንበት ነው። አንድ ሁለተኛ፣ አሁን የምትልሽ ምንድን ነው? እሷ አይረዳም ነው። ይህን ሁሉ አድርጌላት አይረዳም ነው የምትለኝ። ስለዚህ እቺ ልጅ በፍርድ ቤት የሚሄድ ይሄዳል፣ ችግር የለውም። እንደክማለን እንጂ የሚሄድ ይሄዳል። እኔ እስከ መጨረሻው ጥግ እንሄዳለን፣ ችግር የለብኝም በእሷ ፍርድ ቤት መሄድ። ግን ከፍርድ ቤት በላይ ህሊና ይበልጣል። ከፍርድ ቤት በላይ ለልጇ ማሰብ ይበልጣል። እኔ ሌባ ልሁን፣ እሺ በቃ እኔ አልዋሉ ሌባ ነኝ፣ ዘራፊ ነኝ፣ ሰው ገዳይ ነኝ። ለናቲ ግን አባቱ ነኝ። ይፈልገኛል። በቃ ኩራት ነው መሆኑ፣ ሞገስ ነው መሆኑ። ትምህርት ቤት ይዤው ሲሄድ አባቴ ይላል፣ ይዤው ስዞር አባቴ ይላል እንጂ ምንም የማሳጣበት ነገር የለም። ለልጄ ክብሩ ሞገሱ አባቱ ነኝ። ልስረቅም ልዝረፍም አረፈደም ይሄን ልጅ አባት ልሆ ነው በምችለው ላሳድገው እባክሽ እያልኳት እምቢ ብላኛለች። ችግሯ ምንድን ነው? ይህንን ተመልስ። በጣም አመሰግናለሁ አቡ። እሺ እኛም እናመሰግናለን። አሁን የዲቦራ ተራ ነው። አንተ እንዲያዝልክ የምትፈልጋቸውን ነጥቦች ሁሉ ይሻለሁ። እሺ ዲቦራ ቪዲዮ አብሪና ጀምሪ ማሬ። እየበረታው ነው፣ እየደረስኩ ነው። እሺ ከመጀመሪያው ጀምሮ ሰምተሽዋል? አይ አልሰማሁም፣ አጋጣሚ መጣሁት። እሺ ከመጀመሪያው ካልሰማሽ ያዝኳቸውን ነጥቦች ልዘርዝርልሽማ። እሺ ኦኬ። እሺ ከመስከረም ጀምሮ ኦልሬዲ ዲኤንኤ ተመርምሮ ልጅነቱ ከተረጋገጠበት ጊዜ ጀምሮ የትምህርት ቤት እየከፈልኩ ልብስ ጫማ እየገዛው አስቤዛ እያረግኩ ወተት የክራይ እየከፈልኩ 4,000 ብር በወር ልሰጥ ተስማምቼ እየሰጠው በሰላም እየኖርን በነበረበት ጊዜ አጠር መጀመሪያ ከመጀመሪያ ጀምሮ እንትን እንድል ትንሽ እንትን በይ። በመጀመሪያ ሲጀመር እነዚህ ነገሮች አድርጓል ወይ እኮ አሁን የመጀመሪያውን ፓርት ልጨርስልሽ እና እነዚህ ነገሮች ሳደርግ ቆየው። ከዛ ወደሚቀጥለው እንሄዳለን። ሲያደርግ ከቆየ በኋላ ምን ተፈጠረ የሚለውን እነዚህ ነገሮች ሲያደርግ ቆይቷል። እነዚህ ነገሮች አደረግ ማለት ምክንያቱም ከዋይ ወተን ራሱ አባት ለልጁ ሲያደርግ አራጣ አበዳሪ እንኳን አይናገርም ማለት አበላው አጠጣው እያለ አይናገርም። አራጣ አበዳሪ እንኳን ማለት ነው አይደለም። አባት ዲቦዬ ህዝቡ ይፍረድ፣ ህዝቡ ይፍረድ ይባላል አይባልም? ራሱ ህዝቡ ይፍረድ እና አንቺ እውነት ካላደረገው ከዋሻ አላደረገም ወይም አድርጓል ነው ማለት ያለብሽ አንቺ። እሱን ህዝቡ ይስማና ይፍረድበት። ማብራራት አለብኝ። ምክንያቱም እሱንማ መስከረም ላይ ህዝቡ ነው እኮ አንድ ወር ነው የከፈለው። አላደረገም ብለሽ ነው የከሰስሽ? ዲቦራ አላደረገም ብለሽ ከሰስሽ ነው አድርጌያለሁ ያልኩት ከሳይ ነው። ሚዲያ ላይ ከሰስሽ አላደረገም ብለሽ ሚዲያ ላይ ወጥቼ አድርጌያለሁ አልኩት እኮ። አንዴ ዝም ትላለህ። ሚዩት አታብራባት ቢኒያም። ይሄ የእሷ ተራ ነው። ተራዋ ላይ ጣልቃ አትግባ። ይሄ የእሷ ተራ። መጀመሪያ ላይ መስከረም ላይ አልከፈልም። መስከረም ላይ ምን አልኩትኝ? ለልጁ የትምህርት ቤት እናስመዝግበው አልኩትኝ። መስከረም ላይ ደግሞ ዩኒፎርም የምሳቃ ምናምን ያስፈልጋል። እጁ ላይ አይቻለው። ሰፖርት ማድረግ አለበት እንደ አዲስ አባት እንደተገናኙ ማለት ነው። ስለዚህ ስጠይቀው ምን አለ? የለኝም እሱ ተመቻችቶ እየኖረ እኔ እንዴት አወጣለው አይነት ነገር ብሎ ተናገረኝ። እንደውም በጣም በሚደብር ሁኔታ ነበር የተናገረኝ። ከዛ ነው አውሺ አልኩኝ። ሰው ጠየቅኩኝ። ከዛም በኋላ 10,000 ብር ሰው ነው የላከልኝ፣ እግዚአብሔር በሚያውቀው ማለት ነው። ከዛ 10,000 ብር ተቀብዬ ልጄን አስመዘገብኩ። ከዛ እዮሃ ሚዲያ ሲመጡ አይ
እየረዳው አይደለም እስካሁን፣ ግን ለወደፊት እግዚአብሔር ይርዳው ነው። ቪዲዮም መታየት ይችላል። እግዚአብሔር ይርዳው። ከዛ ባለፈ ደግሞ እሱ ብቻ አይደለም፣ ፍቅረኛውም ከዚህ ትጠዘጥዘኛለች፣ እሱም ከዚህ እንትን ይላል። ከዛም በኋላ አጋጣሚ ስልኩ ላይ ምን ያለው ለምንድን ነው እቺ ልጅ ማላያት? ቢኒያም ፍቅረኛ ከን አልገለጽክም። እዚህ ጋር ፍቅረኛ ዲቦራን ኮንታክት እንደምታወራት አንተ ግን ደግሞ አንዴ ቆይ ዲቦራ እስከ ሀስከፈ ስትናገር አንተ ታሪኩን እኔ እዚህ ጋር ነጥብ ሲት ፍቅረኛ ዲቦራ እንደምታናገራት አልነገርከንም ታሪኩ ላይ። ለምን እሱን ፓርት ዝብለርከው? ይቅርታ አድርጊልኝ። እኔ አንዴ ልንገርሽ፣ እንደምትሰድበኝም ነገር ስለሷ እንደሚነሳ አልፈልግም። ይቅርታ ልጠይቅ በሄድኩበት ቤት እነሱ ጋር ስልኬን ኤዲት ላድርግበት ብላ ወስዳ ዲቦራ ራሷ ናት ኮንታክት ያደረገቻት። አይሚን ኖ ሶሪ፣ እሷ ኮንታክት ሳይሆን ያደረገቻት ገብታ የተጻጻፈውን አየች እሷ ዲቦራ ማለት ነው። ከዛ በርገስተ በሄድክበት አጋጣሚ ስልክህን ፈትታ ያወቀችው ስለሷ በገስ ይቅርታ ልጠይቅ ልስልክልኝ ብላ ወሰደችና ጓዳ ገብታ ስልኬን ጎርጉራ መታ እንደዚህ አድርገሃል ብላ ምናምን አለች። በዛ እንትን አለች። ያየችው ቴክስታችን እኔና እሷ የምናወራውን አይታ ምን ብላ ነው እንትን ያለችው? የተወራሩት እነሱ ናቸው። የሰደበቻት ደግሞ እሷ ናት። ዲቦራ ናት የሰደበቻት። መጀመሪያ የኔ ፍቅረኛ አልሰደበቻት፣ እሷ ናት የሰደበቻት። ሚዲያ ላይ የሰደበቻት ቦታ ልንገርሽ። አንደኛ እዩያ ሚዲያ ላይ ወጣ ለእንጀራ እናትነት አልመረጥኳትም። አንድ ያዥልኝ የማይመለከታትም። ሁለተኛ ደግሞ እኔ ባቀረብኳት ሰዓት ፍቅረኛ እያለችን እያወቀች ሚስት እንዳለኝ እያወቀች አገር ቤት ልጅ አለኝ ልጅ መረመራ ምናምን ተብሎ አልነበረ? እሷን አግባ አለች። ይሄ ፍቅረኛ ዲቦራን ታከብራታለች። በጣም ነው የምትወዳ፣ በጣም ነው የምታዝንላት። ኢቭን አሁን የተናገሩትን ነገር እንዳልናገር ሚዲያ ላይ ለምናኝ ነበረ። ድንግል ናት ተብሎ ቢን እባክህ ሴት ልጅ ናት እንዳትናገር ተብዬ እኔ በራሴ ሀሳብ የተናገርኩ። ከዲቦራ ጋር ጥል የለባትም። የተጣሉት መቼ ነው? አንደኛ ለእንጀራ እናትነት አልመረጥኳትም ስትል፣ ሁለተኛ ደግሞ በራሴ ሳቀርባት ያችኛው ሚስትን አግባት ስትል ተነጋገሩ። ራስሽ ነሽ የሄድሽባት። አቁም እሺ። በቃ አሁን ከዚህ በኋላ ምን ታርግና እሷ ትቀጥልሽ። ምን አለ መሰለኝ፣ ሲጀመር እኔ ሶሻል ሚዲያ ላይ ለእንጀራ እናትነት አልመረጥኩሽም ያልኳት ስትሰድበኝ ነው። ስትሰድበኝ ማለት ከወራት በኋላ እንጂ በእዮሃ ሚዲያ ላይ የተናገርኩትኝ ቢሆን እኔ የምመርጠው የመጀመሪያ የልጁን እናት ቢያገባ ነው ብዬ ተናግሬያለሁ። በዛ ደብሯታል እና ካስቀየምኩሽ ይቅርታ ነው ያልኳት። ጭራሽ እኔን ስታወራኝ እንዴት ታወቃችሁ? አንቺ እናስታ በመጀመሪያ እሱ እንዳለው ስልኩን ከተሸሽ ነው ቤቱ ሄደ መረጋጋት ይመጣል። ስልኩን አይቻለሁ፣ ቤቴ ሲመጣ ስልኩን አይቻለሁ። ቮይስ ኦቨር ሰራሁኝና ወደ ራሴ ቴሌግራም ስልክ አየሁኝ ማለት ነው። ሳይ ምን ይላል? እቺን ልጅ ላያት አልፈልግም፣ ለምንድን ነው በየሶሻል ሚዲያው ማያት ብላ ቮይስ ስትልክ፣ እሱ ደግሞ በእነሱ በኩል ነው እውቅና ያገኘሁት፣ እውቅና ማገኘው ፌመስም የተማርኩበትን ታውቂያለሽ፣ ስለዚህ በተማርኩበት መስራት የምችለው በእነሱ ነው አለ። ከዛም በኋላ እኔ ደግሞ ለምንድን ነው በልጄ የሚሰራው? ያ ብቻ አይደለም፣ ለልጄ የሚጻፈው ቴክስት ቴክስት አረግልሻለሁ፣ ኢንቦክስ አረግልሻለሁ። ኮሜንት ሲጻፍ ልጁ በስርዓት አላሳደጉትም፣ ልጁ ባለጌ ነው ምናምን፣ የ3 ዓመት ልጅ ህፃን ማለት ነው ኮሜንታተር የሚጽፈው። ከዛ ለምን እንደዚህ ታደርጋለህ ስለው ቢያንስ አባትነት ቢሰማው ወጥቶ ስንት በጣም ብዙ ቃል ባባ አለች ስለ ልጇ ለምን ልጄን ትናገራላችሁ ተብሎ እኮ ለልጅ ይነገራል አይደል? እኔ ደግሞ ብቻዬን ያሳደግኩት ዲቦዬ፣ ዓለምን እኮ መቆጣጠር አይቻልም። እኔም ልጆቼን ፖስታለሁ። የሚያደንቅ ያደንቃል፣ የሚነቅፍ ይነቅፋል። ዓለምን መቆጣጠር እንችላለን? አንችልም። እኛ ቪዲዮ ሰርተን ፖስታለን። የወደደ ይወደናል፣ የጠላ ይጠላናል አይደል? ምንም ችግር እኔ እኮ ልጄን እኮ እኔ ነኝ እንጂ የማሳድገው ሰው አያሳድግልኝ እኮ አልኩሽ እኮ። ስለዚህ ዓለምን መቆጣጠር ስለማንችል አንዴ ወተናል አደባባይ የፈለጉትን አስተያየት ቢሰጡ በልጆቻችን እኛ ነን ልጆቻችን የምናውቃቸው አይደል? በዚህ እሱ ሊወቀስ አይችልም ማለት ነው። ስለ ኮሜንታተር ሊወቀስ ይችላል ማለት ስሚኝና፣ እሺ ምን አለ ከዛ ስክሪንሻት አረኩና ስልክለት እኔና ልጄ አንሰማም ወደፊት ምናምን አለ። ከዛ ነው እሺ፣ ከዛ አንቺና ቤተሰቦችሽ ክብር አታውቁም ምናምን ብሎ ደግሞ ጻፈ። እኔ የሱን ቤተሰብ ነክቼ አላቅም፣ ሰው ጋር ደርሼ አላቅም። ቤቴ ድረስ እየመጣ ሲጀመር በገዛው ቤተሰቡ አረዳው ምናምን የሚለው በግም ገዛ ለይቅርታ ነው። ያኔ ምን አለ ካሜራ ይዤ ልምጣ ሲል አይቻልም። እኔ እናቴ ክብሬ ናት፣ አንገቷን ደፍታ ያሳደገችኝ ብቻዋን ነው።
የፈለገ ይቅርታ ለምን የፈለግ እዚህ ተንከባለ ይቅርታ ጠይቃትም ካሜራ ቤት አይገባም ብዬ ከለከልኩ። እናቴን ማለት ነው ቪዲዮ ለመቅረጽ ሲመጣ እንግዲህ ለምን እንደመጣ የምታይበት በጣም ብዙ መንገድ አለ። ፍቅረኛው መናገሯ ብቻ አይደለም። ከዛም በኋላ ደግሞ ከስንት ጊዜ በኋላ ተናግራኛለች። ማን ተጋደም ያለሽ ማን እንዲበያለሽ ምናምን ዝም አልኳት። ከዛ ይሄንን ኮሜንቱን ላከችና ይሄ ኮሜንት ልክ ነው አለችኝ። ሶ በስርዓት አላሳደጉትም የሚለው ላይክ እኔን አሽሙር ለመናገር ማለት ነው። የተጻጻፍነው እንዳለ ኮፒ እንትን ስክሪንሾት አድርጌዋለሁ መላክ እችላለሁ። ከዛ እንደዛ ስትለኝ አሳየዋለሁ ምናምን ነገር አይ ነው እንደዛ ከሆነ ጥሩ፣ ስለዚህ እንጀራ እናቱ ስለሆንሽ በደንብ ታሳየዋለሽ አይነት ነገር አልኳት። በጣም ስላናደደችኝ የሚገርምሽ በጣም ይቅርታ እየጠየቅኩኝ በትህትና ነበር ሳናግራት የነበረው። ከዛ ስክሪንሾት ማድረግ ጀመርኩኝ። የምታወራው ወዲያው ትሳደብና ትደልታለች። ዝም አልኩ። ከዛ እሱ ደግሞ ቪዲዮ መስራት ይፈልጋል በልጁ ሲሆን ከኔና ከእናቴ ከቤተሰቤ ጋር በስነ ስርዓት ነው አረድ በመከባበር ነው መሆን ያለበት። ከዛ በልጁ ጨክናለሁ እገልሻለሁ ምናምን ማለት ጀመረ። እገልሻለሁ ያለበት ቮይስ ወይም ቴክስት እንድታሳይ ነው። ራሱን ተናግሯል። እኔ በቀልድም ሊሆን ይችላል እንጂ እኔ እንደዚህ አላልኳትም፣ ካልኩም በቀልድ ነው ሊሆን የሚችለው ብሎ ቪዲዮ ሰርቷል። እንግዲህ አስቢው። እኔ ቀልድም ደግሞ አልፈልግም። ምንድነው እኔ እና እሱ ጥላችን አጠገቢያት ድረስ ነው። ሰው የሚያስበው እነዚህ ሰዎች አንድ ላይ ናቸው ነው። እሱ ደግሞ የሚፈልገው ያንን ነው። እኔ ደግሞ እንደዛ መሆን አልፈልግም። የራሴ ህይወት አለኝ። እሱ የራሱን ህይወት እያስተካከለ ነው። እኔ ደግሞ ሴት ነኝ፣ ወንድ አይደለሁም። እንደፈለኩ ወጥቼ እንደፈለኩ እንትን ማለት አልችልም። ገባሽ አይደለ? ማንም ምንም ቢሆን እኔ ራሴ ለመጠበቅ በጣም ብዙ ነገር ጥሬያለሁ። ተወኝ። ልጁን ይዞ ሙጭጭ ይልና ይይዘዋል። ከዛ ከትምህርት ቤት የሆነ ቀን እያመጣሁት መንገድ ላይ ተገናኘን። ከዛ ያዘው። ሲይዘው ወይ ይዘኸው ሂድ አልኩትኝ። እኔ ደግሞ እቃ እየገዛው ነበር ገበያ ማለት ነው። ወይ ይዘኸው ሂድ። ለምን? ወይ ተወኝ። ለምን? ወይ ሂድ ወይ ልጁን ይዘኸው ሂድ አልኩት። በጭራሽ ካንቺ ስራ ልለይም። ኧረ ተወኝ እምቢ። ከዛም በኋላ እንደውም እህቴ ጋር ሄድኩኝ ማለት ነው። ከእህቴ ሰራተኛ ጋር ነበር። እንደውም ልጅቷ ይሄ ሰውየው ምን ሆኖ ነው? እንደውም እሱ ጭራሽ ሰራተኛዋ እየጠቀሰኝ ነበረ አለች። ከዛ እሱ ጭራሽ ደግሞ ምን ይላል? የእህቴ ሰራ እየጠቀሰኝ ነበረ አለች ማለት ነው። እሱ ደግሞ ዜና በስድብ ሲሰራ ከእንቁርቲ ጋር ምናምን ብሎ ሲሰራ ምን ይላል? ኧረ ዲቦራ ምን ሆነሽ ነው ስትላት ነበረ አለ። እውነት የፈለገ ነገር ቢሆን ምላስ ስላለን እኮ ብዙ ነገር አናወራ። እግዚአብሔርን መፍራትም አንድ ነገር ነው። ከዛ ደግሞ ልጁን ከለከለችኝ። ዲቦራ ገንዘብ ብቻ ነው የምፈልገው። ሲጀመር እኔ ነኝ እየረዳው ያስተማርኩክ፣ ቢገባክ ስትታመም የጠየቅኩ እኔ ነኝ። እንደዛ እንኳን በድለኸኝ ማለት ነው። እና ችግር የለውም ከሰው አይደለም ስለተናገርን ብቻ አይደለም የምናረገውን ነገር ግዴታ አደባባይ ማውጣት አይጠበቅብንም። ከሰሰችኝ ብሎ ሲናገር ባለፈው ከዚህ በፊት አንቺ ጋር ቀርበን ነበረ እና የአመት እችልሻለሁ ምናምን ብላኝ ነበረ መሲ በጌታ ምትባል የቤት ኪራይ። ከዛም በኋላ ላይክ እሷም የሆነ አለማመን ነገር ነበረባት። ኢትስ ኦኬ ሰው ናት፣ ለአለማመን ትችላለች። ግን ከፍላልሽ የለ እንዴ በእህቷ በኩል? አዎ አይ አልከፈለችም አይደለም። ከዛም በኋላ ልክ እሱ ዲቦራ ከሰሰችኝ ምናምን ሲል አይ መጀመሪያ ለምን የመሲ በጌታ ስም እዚህ ጋር እንደተነሳ ማጥራት ስላለብኝ ነው እኮ። አይ በስ እየነገርኩሽ ነው። ከዛም በኋላ እሱ ከሰሰችኝ ምናምን ብሎ ከዛ ደግሞ ስሜን በማጥፋት የሆነ ወሬ አወራ። ከዛ ደወለችና እኔ ከዚህ በኋላ አልከፍልልሽም ከፈለግሽ ለሀቢባም ንገሪያት አለችኝ። እኔ ደግሞ አልተዘጋጀውም። ገባሽ? ከዛም በኋላ እሺ ችግር የለውም እስካሁን ላደረግሽው አመሰግናለሁ አልኳትኝ። ይሄ ሰው ሁል ጊዜ ገንዘብ ነው የምትፈልገው እንዴ? እኔ እዚህ ጋር መሲ በጌታ በጣም ብዙ ሰው እዚህ ቤት ስለምትረዳ ስሟ እዚህ ጋር ስለተነሳ ጉዳዩ ማጥራት አለብኝ። እሷ በራሷ መንገድ አጣርታ የ3 ወር የቤት ኪራይ ከፍላለሽ። ከዛ የቀረውን በየ3 ወሩ ልትልክልሽ ተስማምተን በየወሩ የላከችልኝ
አዎ አጣርታ የደረሰችበትን ስትደርስ ገንዘቧ ነው፣ ላቧ ነው፣ መብቷ ነው አለመስጠት። የሰው ልጅ የሚረዳው የሆነ ነገር እስካመነበት ድረስ ነው አይደል? የስ አይ እኔ እሷን ጥፋተኛ እያደረግኩ አይደለም። ከዛም በኋላ እሱ ተነስቶ የሆነ ነገር ሲያወራ ከሚያወራው አንጻር ሊረዱኝ የሚያስቡ ሰዎች ሀሳባቸውን እንዲቀይሩ እያደረገብኝ ነው። ብር ትወዳለች እያለ ነው ነጥቡ አይደል? ያ እኔ ብወድም ባልወድም እኔ እዚህ ጋር ሶሻል ሚዲያ ላይ ከመውጣቴ በፊት የ25,000 ብር ተቀጣሪ ነኝ። ልጄ ጥንቅቅ አድርጌ ነው ያሳደኩት። በማንም እንትን አንተ ስለወጣክ ስላልወጣክ አይደለም። እኔ እናቴ መምህር ናት። ቤተሰቤን ደግሞ አንተ ልትረዳ አትችልም። አንተ ብትረዳ እንጂ እና ሲጀመር በሞግዚትነትም እኔ ልጄን ለእናቴ ሰጥቻለሁ በመጀመሪያም ማለት ነው። ምክንያቱም እኔ ወጥቼ እሰራለሁ ከጠዋት 12 ሰዓት እስከ ማታ ድረስ ነው። እኔ ሰርቼ 3 ቦታ ነው የምሰራው። 3 ቦታ ሰርቼ ነው ልጄን ያሳደኩት እና ዛሬ ተመቶ እኔ ይሄንን አድርጌ የሚባልበት እንትን አይደለም። ምንም የረዳኸው ነገር የለም። ለልጅክ ያደረግከውን ደግሞ የምትቆጥር ከሆነ እዚህ ጋርም ሲጀመር አንተ አንድ በአንድ ስታወጣ ማዘርም እየጻፈች ነበረ። ስለዚህ ጤፍ አልገዛህልኝም፣ የቤቴን አስቤዛ ከሩዝ ውጪ ምንም የገዛኸው ነገር የለም። ሩዝና ከሰል ነው የገዛኸው። ቤቷን ረዳው፣ ቤተሰቧን ረዳው እያልክ የምታወራው በጣም ብዙ ጊዜ ማለት ነው። አንዳንድ ጊዜ ዝም ስንል የእውነት ነው የሚመስለው። ውሸት እንትን ሲደጋገም እውነት ይሆናል እና ከልብህ ሁን። ልጁን ደግሞ አልከለከልኩህም፣ መከልከል እፈልጋለሁ። ቱ ቢ ሆነስት እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረግክ እንዲያደረግኩ እያልኩ አደባባይ አራጣ አበዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ያው አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረግከውን አወራክ ምናምን ስትዩ ላይክ እኔ ቀድመሽ ጃጅ እያረግሹ ነው። ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ አንተ ብቻ ነህ ቆሻሻ፣ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ አድርጓል የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይሄን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ፣ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይሄው አድርጊያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረኩ ብሎ ከሚናገር ልጨርስልሽ፣ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ። ተረጋግተሽ ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ የአቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ ዶላር ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋትና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይሄን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ታወች፣ ልጄን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቱብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቱብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማሰብ። ተስማምተን ነው ያንተ ዩቲዩብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው ዋሽቷል፣ አልተስማማንም እንደዚህ እያልሽ ለእኛ ንገሪኝ። እሺ አልተስማማንም። ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴይንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለት። እሺ ሌላው ደግሞ አልፈልግም ብለሽ ለምን አልወጣሽም? ፍቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንዴ ለዚህ አልተስማማንም ቃል ወስድ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽ? እምቢ ብለሽ አላወኩም።
ምኑን እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተሩ እንደዚህ ነው እንድትናገር የሚፈልገው። ይሄን አድርጓል፣ ይሄን አላረገም፣ ይሄን ዋሽቷል፣ እዚህ ጋር የትምህርት ቤት ከፍሏል ወይም አልከፈለም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም። እንደዛ ያልሽ እሺ፣ እየረዳ አልነበረም አደረኩ ያለው ወይም ደግሞ ይኸው እናቴ መዝግባ ያስቀመጠችውን እሱ የሚያወራውን አለ እናቴ የመዘገበችውን ደግሞ እስቲ እናትሽ የመዘገበችውን ልዘይና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይኸው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚለው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ከአስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ቲኒጥየዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። አዎ ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ አዎ እሱ ጋር ሲደመር ጫማ አለው እዛው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ አንድ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ አንድ ጊዜ ብቻ ነው የከፈለው። አንድ ጊዜ ብቻ። ኦኬ እሺ እንትን 4,000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4,000 ብር 4 ብር አይሰጥም። የለኝም ነው የሚለው። ሰጥቶ ማያውቅም 4,000 ብር አንዴም በህይወቱ በጭራሽ። ዲኤንኤ ተመርምሮ ነው የሚበዛው። ዲኤንኤ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሃል ወጣው። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይሄን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4,000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም አብይ ገና 1 ወራችን ይሄ ሁሉ ሆኖ በ1 ወር ውስጥ እኔ እናት ማያዝ አለብሽ። ገና 1 ወር አዎ ልነግርሽ ነው እያረኩለት ነው። በወር 4,000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አደርጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው በቀጣይ ወር ማለት ነው። ሰጠክ አታውቅም 4,000 ብር። እሺ
ለምሳሌ እዚህ ላይ ያደረካቸውን ነገሮች የነገርከኝን ያውልክ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው 4000 ብር ግን ሰተማታ ኮድ ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ አራስተሳውን ለቀጣዩን ሰጣታለሁ ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሶ ይሰረዛል። 4000 ብር ተሰርዟል። እሺ ሶ የገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛክ ተመዝግቧል። ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። ሶ እሷ አንድ ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በአንድ ወር ውስጥ እኮ ነው ያልኩሽ። በቃ ይቺ ነገር የተፈጠረችው አንድ ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ የደረሰኝ። በቃ አልገባሽም? ይሄንን ሁሉ ያደረኩት በአንድ ወር ነው። ፓውደር ገዝቻ ኪራይ ነው። ወተት ደግሞ ኪራይ አንድ ወር በ1 ሊትር ይዤልታለሁ። ከዛም ሳስበው 1 ሊትር የዲቦ ተራ ነው። አንዴ ልጨርስኩ። እነዚህ ነገሮች ሁሉ የገዛው አሁን ደብተር ላይ ያነበብሽልኝ እናትሽ በጽሁፍ ያሰፈረቻቸውን ነገሮች እንዳለ የገዛው በአንድ ወር ውስጥ ነው። መስከረም ላይ ነው። ከመስከረም 1 እስከ መስከረም 30 ባለው ጊዜ ነው። ከዛም በኋላ ቪዲዮ አቁም ሲባል ልጁንም ለምትን ለማለት እያፈገፈገ መጣ። በልጁ ጨክናለሁ ምናምን ማለት ጀመረ። እንደ እናት ደግሞ እኔ እጨነቃለሁ፣ እልህ ውስጥ አትክተችኝ ምናምን ማለት ጀመረ። እኔ ደግሞ ወደ ሁለተኛው ስቴፕ ከመሄዳችን በፊት በአንድ ወር ውስጥ ይህንን ነገሮች አደረገና ከመስከረም 1 እስከ መስከረም 30 ድረስ የትምህርት ቤት የአንድ ወር ከፈለ። እነዚህን የገዛቸውን ነገሮች ገዛና 10,000 ብር ከፍዬ 10,000 ብር መስከረም እኔ ነኝ ከፍዬ ያስመዘገብኩት። ጥቅምት 2,500 ብር ከፈለ። እዮሃ ሚዲያ ቀረበ። ከዛም በኋላ ልጄን እስከ ዛሬ ድረስ እኔ ነኝ እየረዳው ያለሁት። ቤተሰብ አረድቼ አስቤዛ ሞልቼ ይህንን እያደረገ ነበረ። ለምን አቆመ? ማድረጉን ለምን አቆመ? በምን ምክንያት አላደረግም? ይኸውልሽ መስከረም ላይ ለመስቀል ነው ምናምን መጥተው ነበር እኔ ጋ። ሲመጡ ጠየቁኝ። ሲጠይቁኝ አይ እያደረገ አይደለም፣ እግዚአብሔር ይርዳው፣ ለወደፊት እግዚአብሔር ይርዳው፣ ይሄ ኃጢአት አይደለም መቼስ በቃ የሆነውን ነው የተናገርኩት። ከዛ እየረዳው ነው የሚለውን ነገር እንትን ለማለት ተመልሶ መጣና እንትን አደረገ። የልጁን የትምህርት ቤት 2,500 ጥቅምት 5 ለምን ጥቅምት 4 ከፈለ። ጥቅምት 5 እዮሃ ሚዲያ ቀረበ። ከዛ ቤተሰቧን እየረዳው ነው አለ፣ በገዛው አለ። ከዛም ባለፈ ደግሞ ምንድነው እናቷን ረድቼ ልጄን ከምትለው በላይ ነው እያሳደግኩት ያለሁት። የትምህርት ቤት እስከዛሬ እየከፈልኩ ነው። የሌለ ታሪክ ሄዶ አወራ። ከዛ አይ እንደዛ ከሆነ እውነት ለመናገር እኔ በጣም ነው የከፋኝ። ምክንያቱም አሁን ገባኝ። አንድ ወር ረድቶ ጥቅምት ላይ ኢንተርቪው ሲደረግ ያደረገውን ሁሉ ዘርዝሮ ስለተናገረ በዛ ተናደሽ ነው የከሰስሽው ፍርድ ቤት? አይደለም፣ በዛ ተናድጄ አይደለም የከሰስኩት። በዛ ተናድጄ ሳይሆን የሚናገራቸውን ንግግሮች ለኔም ሆነ ለቤተሰቤም ሆነ ክብር ያለው አይደለም። ሶ ነገሩ ህጋዊ ቢሆን ለኔም ሆነ ለልጄም ሴፍቲ፣ ለቤተሰቤም ሴፍቲ፣ ለሱም ደግሞ አላደረክም ከመባል እንዲያወጣው ከሰስኩ። የከሰስኩት ደግሞ ክስ አይደለም፣ በወንጀል ችሎት አይደለም የከሰስኩት፣ በቤተሰብ ህግ ነው። በቤተሰብ ችሎት ነው የጠየኩት። በቤተሰብ ችሎት ደግሞ ወጥቶ እስካመነ ድረስ ልጁን መርዳት አለበት ብዬ ነው። እየረዳ ነበር እኮ አይደል? መርዳት አቆሞብሽ ነው የከሰስሽው? ይኸውልሽ ሲጀመር የለኝም ነው እንጂ የሚለው ምንም አድርጎ አያውቅም። እየነገርኩሽ ነው። ረዳው ብሎ ለመውጣት ከሆነ ኢትስ ኦኬ እሺ። እያደረገ እንትን ማለት ከሆነ ምኑን ነው የሚረዳኝ? አንድ ወተት እኔ እኮ በሌለኝ ሰዓት እንኳን ልጄን ተሸክሜ ከደንበል ጀሞ ድረስ እየተንቀሳቀስ ልጄ አንድ እንኳን አቶ አያውቅም። ሲቸግረኝ እንጂ ሳይቸግረኝ ምንም ቢሆን 2,000 ብር ባገኝ ለልጄ ወተት ትልቁን ጣሳ ገዝቼ አጠጣዋለሁ። ይሄንን አደረግኩ ብዬ ማውራት ነውር ነው። በቃ ያው የገዛት እቹትን ነው ጣሳዋ እቹት አይደል? ሌላው ደግሞ ይሄ ነው። በቃ ሁለቱን ነው ድረስ
በቃ አለቀ። ሌላ ምንም ያደረገው ነገር የለም። እኔ ደግሞ ከዚህ የበለጠ እጥፉን ነው ጨረሰች። ያንተ ተራ ላይ አንተ ታወራለህ። አሁን እኮ እሷ ተራ ነው። ሌላ የገዛኸው አለ። ከዛ ባለፈ ደግሞ ይሄንን ነው እንትን ያለው አለቀ። ከዛ ደግሞ እርዳ ሲባል እንዲህ አድርግለት 1 ሊትር ነበረ የመጀመሪያ ሰሞን 1 ሊትር ነበረ የተከራየው። ከዛም በኋላ ከዛም በኋላ 1 ሊትር ነበረ። ከዛም በኋላ ይበቃዋል ብሎ ሄዶ ግማሽ ሊትር አድርጊላቸው ይበቃቸዋል። እኔ አይደለሁም እኮ የምጠጣው የገዛ ልጅክ ነው። በሱ ነው እዚህ የደረስከው፣ በሱ ነው ዛሬ ጋር የደረስከው። እሺ ይሁን እንደዛ አለ። ግማሽ ሊትር ይሁን ይበቃዋል አለ። እሺ ግማሽ ሊትር ነው ልጁ። 1 ወር እንኳን አይደለም የጠጣው። የመጀመሪያ ወር እንትን ካለ ይበቃዋል አለ፣ አቆመ። ከዛም በኋላ ነው እንትን ያልኩትኝ ነገሮች እየሄዱ ሲመጡ ይሄ ነገር ለምንድን ነው ተወጥቶ ትልቅ ነገር ቢግ ዲል እንደተደረገ ያህል እኛም እኮ ስንትና ስንት ነገር አሳልፈን ዛሬ ደርሰናል አይደል? እናትነት ቀልድ አይደለም። ይሄን እቺን የምታክል ነገር በማንኪያ ሰጥቼ በአካፋ እንደተደረገ ያህል የሚወራው ለምንድን ነው? እኔ 3 ዓመት ልጄን አዝዬ እየሰራው የቻልኩትን አሳድጌ ይሄን አረኩሳልን ለልጄ እሱ 1 ወር ይሄን አስቤዛ ስለገዛ የትምህርት ቤት የ1 ወር ስለከፈለ ይሄን ስላደረገ ሚዲያ ላይ ወጥቶ ይሄን አደረኩ ማለቱ ስላናደደሽ እንደዚህ ከሆነ እሱም በህጋዊ መንገድ አልረዳህም እንዳይባል ነገር ለሱም በዶክመንት የተረዳ ላይክ በየወሩ ፍርድ ቤት የፈረደበትን ሲከፍል እሱም መርዳቱን እርግጠኛ ይሆናል። እኔም ያለምንም ጭቅጭቅ ለልጄ ፍርድ ቤት የፈረደልኝን ተቆራጭ አገኛለሁ በሚል ሀሳብ ነው ሄደሽ የከሰስሽው ማለት ነው፣ ክስ የመሰረትሽው። ከዛ ባለፈ ደግሞ ምንድነው እሱ ሀሳቡ የሚለው ለምንድነው ክሱን አልፈልግም፣ ሳገኝ አገኘው፣ ካላገኘው ደግሞ የራሱ ጉዳይ አይነት ነገር ነው ሲመጣም የሚያወራው። ገባሽ? ህግ አልፈልግም፣ ህግ ጋር አትድረሺ እና ከዛማ በቃ እሱም ሲያጣ መጥቶ እኔ ጋር በልቶ ጠጥቶ እንትን ብሎ መሄድ ነው ሀሳቡ። እኔ እንትን አይደለም ራሴን ሸጬ አይደለም የምኖረው፣ የተከበረ ስራ ሰርቼ ነው እየኖርኩኝ ያለሁት። ማንም እንደሚያስበኝ አይደለሁም። ዛሬ ጋር እዚህ ጋር እንትን ስል እውቀት አልባ አይደለሁም። ትላንትና ደደብ ምናምን ተብዬ ሲሰድበኝ እሱ አፉን ሞልቶ ደደብ ብሎ ሲሰድበኝ አደባባይ ወጥቶ አልቅሶ ነው ይቅርታ የጠየቀኝ። እውነት ቢሆን ደስ ይለኝ ነበረ፣ ግን እውነት አይደለም፣ ውሸት ነው። ስለዚህ እንዴ ውሸት ይቅርታው ነው ውሸት። የስ አው እውነት ቢሆን ዛሬ እንትን አይልም ነበረ። ልጁን ለመርዳት እስከመጣ ድረስ ልጁን ነው ሰፖርት። እዛው ጋር ደግሞ ብየዋለሁ፣ የማይካድ እውነት ነው። ልጁን ትረዳዋለህ። ከመጣ ዲኤንኤም የማስመረምረው ልጁን ትረዳዋለህ። አላስመረምርም ብዬ የተማመነው እረዳዋለሁ። ድንጋይ ለምን አልሸከምም እረዳዋለሁ ብሎ ነው የመጣው። ገባሽ? ዛሬ ላይ ደግሞ ስራ የለኝም። ያ ምክንያት ሊሆን አይችልም። አባትነቱን አምኖ እስከመጣ ድረስ እናት ለልጇ ዋጋ የምትከፍለውን እሱም ደግሞ ሰርቶ ማምጣት አለበት። አይደለም ነው 8 ወር ስራ አለው፣ እውነት ገቢ ያለው እያለው ነው የማይረዳው። መስራት አይፈልግም እንዴ? መስራት ካልፈለገ ስራ የለውም። ስራ ቢፈልግ አጥቶ ነው ጠፍቶ ነው ስራ ልጁን ለማሳደግ። እኛ እኮ ልጆቻችንን ለማሳደግ ብለን ነው ደፋ ቀና የምንለው። እናቴ ጋር ልጄን እንዲህ በደከመች እረፍት ማድረግ ባለባት ሰዓት እኮ ልጄን ቁጭ አድርጌ የምሮጠው እኮ ልጄን የቤት ኪራይን ለመሸፈን የልጄን የትምህርት ቤት ለመሸፈን ቀለቡን ለመሸፈን ነው። መቼ ያደረገውን ነው አድርጌያለሁ። የተወሰነ ውሳኔ ጥር ነው የፍርድ ቤት ውሳኔ ጥር 26 ተወሰነ። እስከ 30 ባለው 10,000 ብር ይቆረጥለት ተባለ። መቼ ነው ፍርድ ቤት የተወሰነው? ጥር 26 10,000 ብር ተፈረደበት። 10,000 ብር ተፈረደበት። ከዛ እሱ ይግባኝ ጠይቆ 5,000 የተደረገለት መቼ ነው? ቆይ እንትን ልድረስልሽ። ልዩነቱን የስንት ወር እንደከፈለ ለማየት ነበር። 10,000 ልዩነቱን ቆጥር እንትን ነው ይኸውልሽ። እስከ ጥር ድረስ ምንም አልከፈለም። ጥርም አልከፈለም ሲጀመር ማለት ነው። ጥር እስከ 30 መክፈል አለበት ተብሎ
አልከፍልም ብሎ እንትን አልኩለት፣ ቴክስት ጻፍኩለት አካውንቴንና እስከ 30 ባለው መክፈል አለብህ ተብለሃል። ስለዚህ የልጁ የትምህርት ቤት በዚህ ጊዜ ስለሚሆን በዚህ አካውንት አስገባልኝ ብዬ ቴክስት ጻፍኩለት። ቴክስት ጽጽፍለት ዝም ብሎ አለፈና ልክ የጥርን ወር የካቲት ማለት አፈጻጸም ይከፈታል። አፈጻጸም ከፈትኩኝና እንትን ፍርድ ቤት እንትን አስገባው ማለት ነው። ከዛም በኋላ ፍርድ ቤት ሳስገባ ምን ተባለ? የካቲት 24 ተቀጠርን። የካቲት 24 ተገኘን። ለምን በ17 መጥሪያ እንዲደርሰው በ17 መጥሪያ እንዲህ ሰጠሁትኝ። ሄዶ የለኝም ስለሌለኝ አልሰጥም ብሎ ተመለሰ። ሄዶ መልስ መስጠት ስለነበረበት ከፍለው ይገኙ ነው የሚለው። ሄዶ የለኝም ስለሌለኝ አልሰጧትም ብሎ ተመለሰ። እኔ እንደውም እሱ የሚያደርገው ነገር ምንም ፍላጎት የለኝም። እኔ እንደውም የያዝኩት ብር ክፈል፣ ቀለብ ክፈል የምለው ልጄን ላለመስጠት ነው እንጂ ሲጀመር የእሱ 5 ሳንቲም እኔን አኑሮኝ አይደለም። ዛሬ ላይ የደረስኩት በራሴ አቅም እንጂ ባንተ አይደለም። ሌላው ደግሞ ጥር ለምን የካቲት 24 ተቀጠረ። በ17 ሄዶ የለኝም ማለት የካቲት 24 ተቀጠረ። ከዛም በኋላ ሲሄድ እንዳልታሰር ብሎ እንደውም ጓደኛው ጠዋት እኔ ወደ ፍርድ ቤት እየሄድኩኝ ደወለልኝና ቢኒያም አካውንትሽን ላኪልኝ እያለች ነው። ቴክስት አድርጌለታለሁ። አፈጻጸም የተከፈተበት ወረቀት ላይ አካውንቴ አለ። ከዛም በኋላ አካውንትሽን ላኪልኝ ብሎሻል አለኝ ማለት ነው። አይ እኔም ወደ ፍርድ ቤት እየሄድኩኝ ስለሆነ በአካል እሰጠዋለሁ ችግር የለውም ብዬ ሄድኩኝ። ልክ ሲሄድ ሲያይኝ አካውንትሽን ላኪልኝ ሲለኝ አይ ምን አስቸኮለ? እስከ ዛሬ ጊዜ ነበረው አይደል? ከጥር 26 እስከ የካቲት 24 ድረስ ጊዜ ነበረው። እስከ የካቲት 5 ሳንቲም ያደረገው ነገር የለም ምንም ማለት ነው። ብቻዬን ነው ልጄንም እያሳደግኩኝ ያለሁት እስቲል አሁን ድረስ። ከዛም በኋላ የካቲት 24 ቀረበ። ሲቀርብ ወዲያውኑ ዳኛዋ ጋር ከመቅረባችን በፊት ወዲያውኑ 10,000 ብር ላከልኝ ማለት ነው። የመጀመሪያ የጥርን የካቲት ላይ ሰጠኝ። ከዛም በኋላ አልኳትኝ ሄድኩና በዛ በመሃል ተሳድቦ ቪዲዮ ዩቲዩብ ላይ ሰርቶ ነበር። ከዛ እሱን ምን አደረኩኝ? ለአቃቢ ህግ እንትን አልኩኝና አንደኛ ሲጀመር ለምንድነው ስሜ በውሸት የሚነሳው? እየረዳ ላልሆነው ልጅ ላልደረስኩበት ሰውዬ አጋጣሚ ላይቭ ላይ ያለው መጣችና አወራችኝ። 38,000 ብር ቢኒያም ሰርቆኛልና እንዲመልስልኝ ብላ ደራርቱ የምትባል ልጅ ቪዲዮ ሰርታለች። እኔ አይቻት አላቅም፣ አውርቻት አላቅም። ራሱ ምስክር ናት ልጅቷ ብትጠራ ማለት ነው። አላቃትም፣ አታቀኝም። በቃ ከዛ እንዲህ ቪዲዮ ሰርታለች ምናምን ስትለኝ እኔ ምን አገባኝ እምትልሽ ማለት የሱ ፍቅረኛ አይደለችም። አይ ከሊሊ ጋር እያወራን ማለት ነው። ኦኬ። ከዛ እንደዛ ስትለኝ እኔ ምን አገባኝ፣ ቀድሞ ማለት ታይ ብለዋታል እሷም እና የኔን ጉዳይ ደግሞ በፍርድ ቤት ይዤዋለሁ። በፍርድ ቤት ቀድሞ እንደያዝኩኝ እንትን ነግሬያለሁ። ከዛም በኋላ ስለ ልጅቷ አይመለከተኝም። ምክንያቱም እኔ ስለ ራሴ እንኳን በስነ ስርዓት እንትን አልልም። ስለ ሰው ምንም የሚመለከተኝ ነገር የለም። ከዛ አይ ታያት ሰው ስለሱ መታ አንቺ ጋር ስሞታ ስታቀርብ የራሴንም ከሱ ጋር ያለኝን ችግር መፍታት አልቻልኩም ላይ ካያገባኝም ነው። አይ የራሴን ጉዳይ ታውቃለች፣ ሙሉ ብዙ ነገር ታውቃለች። ምክንያቱም ነግሬያታለሁ። ያለውን ነገር ሼር እናደርጋለን። ሺዝ ማይ ሰፖርተር፣ ሰፖርት አደረገኛለች በብዙ ነገር እና አልኳትኝ። ሶ ምንድነው የተፈጠረው? ልጅቷ ምንድነው 38,000 ብር ምናምን ስትል አይ ታይታ ብላለች። የኔን ጉዳይ እንዲህ ደርሻለሁ፣ ስለዚህ ውሳኔ አርብ ነው ብዬ ተናገርኩኝ። ከዛ ውጪ ስሙን አላነሳሁም። የተናገርኩት አዎ ያለውን ነገር ይሄን ያህል ቢኒያም እንደዚህ ነው አላልኩም። በቃ ልጅቷ ቀድሞ ታይታ ብላለች። ስለዚህ ለምን ከዛ ጭራሽ ምንድነው አጋባሽን ምናምን ብሎ ደግሞ ባልና ሚስት ናችሁ አልሽ ምናምን ነገር ብሎ ደግሞ ቀረበ። ዝም አልኩ። ብዙ ነገር አወራ፣ አትርሱኝ አይነት ነገር አወራ። ዝም አልኩ። ከዛ
ምንድነው ዜና አቀረበ ማለት ነው። ዩቲዩብ ሰራ። ዲቦራ የከሰሰችው ክስ ነው። ምንም ወንጀል እኮ አይደለም። ያልኩትን እጠይቃለሁ፣ የፈለኩትን እጠይቃለሁ። ህግ ደግሞ አይቶ ነው የሚፈርድልኝ። እኔ አይደለሁም የምፈርደው አይደለም። እኔ አይደለሁም ፍርድ ቤት፣ እኔ አይደለሁም ዳኛ። የምፈልገውን ነገር እጠይቃለሁ። በቃ እኔ የማስበውን እጠይቃለሁ። ፍርድ ቤት ደግሞ ግራ ቀኙን አይቶ ይወስናል እንጂ እኔ እንደ ጠላት አይደለም እንትን ያልኩትኝ። ጠየቅኩ። 15,000 ነው የጠየቅኩት። በቃ ያገኛል። አግኝቶ ነበረ። በእኔም ቪዲዮ ሰርቷል፣ አግኝቷል። በልጁም ሰርቷል። እና ይሄ ልጅ ሲጀመር እራሱ በሰራበት እንጂ ያገኘው ረዳው ነው የሚለው እሱ አሁን 70,000 ብር። ከዛ ልጁን ባገኘው ቁጥር 1500 ብር አወጣለሁ አለኝ። ባገኘውት ቁጥር 1500። ልጁ ማለት ምንድነው የሚበላው? ይሄን ያህል 1500 ብር። ያው እኔ እንደውም ይሄ እዚህ ጋር የተጻፈው በሙሉ እሱ እንትን ያለኝ ነው። ይሄ ሁሉ ማለት ነው 70,000 ብር። ከ70,000 ብር በላይ አውጥቻለሁ። ከዛ ደግሞ ካልኩሌት ያደርጋል ማለት ነው። ሶ ይሄን ያህል ነው ልጅህን ሲበላ ሲጠጣ የምትቆጣጠረው። ያልበላው ያልጠጣውንም ነው ልጅን የሚቆጣጠረው። እሺ ይሁን፣ እናመሰግናለን። እኔ ጤና ልሁን ለልጄ። ከዛ ያለፈ ደግሞ መች ነው የካቲት 24 ከፈለ። የጥርን የከፈለው። ከዛ የካቲት 24 ምን ተባለ? ነገርኳትኝ ለሴትዮዋ፣ ለዳኛዋ ማለት ነው። ክቡር ዳኛ፣ ይሄ ሰው ምክንያቱም ከኔ ጋር ቅራኔ ላይ ነው፣ እየተሳደበ ነው። ከኔ ጋር ሰላም ካልሆነ ለልጁ ምንም አይነት ቢሆን በልጁ ጨክናለሁ እያለኝ መልካም አይምሮ ይኖረዋል ብዬ ማሰብ አልችልም። ምክንያቱም ከኔ ጋር እልህ ውስጥ ነው ያለው። የፈለገ ነገር ቢሆን አይደለም ያላሳደገውን ልጅ አባት አሳድጎ እንኳን ልጁን ደፍሮ የሚገልበት ሰዓት ላይ ሆነ ሳያሳድገው ዞር ብሎ አይቶት የማያውቀውን ልጅ ዛሬ ይጨክንበታለሁ እያለኝ እንዴት አድርጌ ነው ከኔ ጋር እንደተያይዞ ልጄን አሳልፌ የምሰጠው? ከዛ አልኳትኝ ዳኛዋን፣ እንደዚህ ቪዲዮ እየሰራብኝ ነው። ስለዚህ እኔ ልጄን ማሳየት አልፈልግም፣ የልጁ መታየት ይከልከልልኝ አልኳት። ከዛም በኋላ አቺም አይነት ነገር አለችኝ። እሺ አልኳት። ከዛም ባለፈ ደግሞ ምንድነው የካቲትን ከነገ ጀምሮ ነው ከ25 እስከ 30 አይደለ? በቀጣይነት ቀጥ አድርጎ እንዲከፍል ንገሪኝ። ይከፍላል። ምንድነው ደንበኛችን አይደለም ለልጁ ለዓለም ይተርፋሉ ምናምን ነገር አለችኝ ማለት ነው። እሺ እንዳፍሽ አድርገው ብዬ ጥያት ወጣ፣ ዳኛዋን ማለት ነው። እና የሚገርምሽ ዳኞቹ ራሱ እንዴት አንቋሻው እንትን እንደሚሉኝ ሐሳቤን ሳልገልጽ ያባርሩኛል። እሺ ችግር የለውም፣ እኔ ልጄን ነው የምፈልገው፣ የልጄን ደህንነት እንጂ የእሱን ገንዘብ አይደለም። የካቲቱን ዝም አልኩ፣ መጋቢት ዝም አልኩ። ሚያዝያ ላይ መጥሪያ ደረሰኝ። በቃ አትርሽኝ አይነት ነገር ነው በቃ የሆነብኝ ማለት ነው። ትቼዋለሁ እኮ ስጠኝ ብዬ እንኳን ደውዬ አናግሬው አላውቅም። የካቲት አልከፈለም፣ መጋቢት አልከፈለም። ሚያዝያ ሲደርስ መጥሪያ ደረሰኝ። እሺ አልኩኝ። መጥሪያው ምንድነው? ይግባኝ። እዚህ ጋር የዘለልሽው ቪዲዮ ስለሰራ 100,000 ብር ካሳ ይክፈለኝ ብለሽዋል። እሱን እኔ ሙሉ ለሙሉ ሰላም ነው የምፈልገው። ስለዚህ ብየዋለሁ፣ በደንብ አድርጌ ብየዋለሁ። ልጄም አጠገብ እንዳትደርስ ቪዲዮአችንን ደልት፣ እስካሁን የለቀቀውን የኔንም የልጄንም ቪዲዮ አጥፋ። ከዛም በኋላ ደግሞ ምክንያቱም በጣም ብዙ ስራ ተበላሽቶብኛል። ማስታወቂያ መስራት ትቻለው። በጣም ብዙ ሰው ይደውልና አንቺ ባለጌ እንዲነሽ ለምን እንዲህ ታረጊዋለሽ ምናምን እማይሉት የለም፣ እየተደወለ ማለት ነው። እኔ ለማስታወቂያ ብዬ ነው ስልኬን ባዮ ላይ ያስቀመጥኩት እንጂ ማንም እየተነሳ እንዲደውልልኝና እንዲሰድበኝ አይደለም። ሶ ይደውሉና እንዲሆንሽ በዚህ ወጥሽ እንደዚህ ታረጊዋለሽ እንደዚህ ሆንሽ። ከዛ በጣም አሰብኩኝና ስራ መስራት አልችልም፣ መቀጠርም አልችልም፣ ምንም ማስታወቂያ መስራት አልቻልኩም። ከዛ ሲደውል በጣም ሲያስጨንቀኝ ውል አዘጋጅ አልኩት። ልጄ አጠገብ ላልደርስ አጠገባችሁ ላልደርስ። ከዛም በኋላ ህጉን እንትን ስል ስም ማጥፋት ወንጀል በሞራል ካሳ ምናምን ብቻ ሳልፈልግ ህግ አጥንቼ ቁጭ ብያለሁ። ሶ ብዙዎቹን ማመልከቻዎች እኔ ነኝ የምጽፋቸው ብር ስለሌለኝ ማለት ነው። ሶ እንትን አልኩኝ፣ ማጥናት ጀመርኩኝ። ከዛም በኋላ ጻፍኩኝ፣ ውል አዘጋጅ፣ እንዲህ አይነት ውል አዘጋጅ፣ የሞራል ካሳ ፈልጋለሁ።
እኮ 100,000 ብር ካሳከረ ቪዲዮ ስለሰራህብኝ አልሽ። አዎ ቪዲዮንም አጥፋ፣ የልጄንም የኔንም ቪዲዮ አጥፋ። ስለዚህ ልጅሽም አጠገብ አልደርስም እንዲህ ብለክ ቪዲዮ እንትን በል። አንደኛ የይቅርታ ቪዲዮ ስራ አልኩት። ሁለተኛ ደግሞ ለአዘጋጅ ሽማግሌዎቹን ይዘህ ስትመጣ 100,000 ብር ይዘህ ነው አልሽ። አዎ አልኩት። ምክንያቱም በቃ በጓደኞቹ በምናምን በቃ የማያስደውለው የለም የማያስደውለው። እኔ አንዳንድ ጊዜ ሲደውሉ ሰው ሲደውል ልኳቸው ነው እንዴ ነው የምለው። ኢቨን ኮሜንት ማለት ነው ማለት ሰው አደባባይ የወጣ ነገር ነው አይደለ? እንዲህ እየተፈጠረ ነው በህይወቴ በዚህ ሰው ምክንያት። ስለዚህ እንዲህ ቢፈጠር አሁንም ቢሆን እላለሁ አንድ ነገር ቢፈጠር በእኔም ሆነ በልጄ እኔ ከሱ ራስ አልወርድም። ሪያሊቲው ማለት ነው። ሶ የመጀመሪያ ሰዓት ዩቲዩብ ቪዲዮ ሰርቼ ሁሉም የሱ እንትን ነው የሚመስሉት፣ ይሳደባሉ ምናምን ነገር። ኢትስ ኦኬ ችግር የለውም። እኔ እኮ በሰው አይደለም የምኖረው በእግዚአብሔር ነው። ከዛም በኋላ ደግሞ እሱ ራሱ በሚለቃቸው ቪዲዮ ዲቦራ ይባል። ከዛ ደግሞ መቼ ነው ሰሞኑን ደግሞ የሆነች ልጅና አባት ምናምን እዚህ እንትን ያልሹ አለ መሰለኝ። በሱ ደግሞ ቁጥ ለኔ እንትን የተባለ ነው የሚመስለው ማለት ነው ሲሳደብ ምናምን። ኢትስ ኦኬ ኮሜንት ደግሞ አንብቢ። ዲቦራ እንዲናት አይደለም ሌላ ዩቲዩብ ጋር ምናምን ቀርቶ እዚህ ጋር ራሱ ዲቦራ ክፉ ናት እንዲናት። ክፉ መሆንኩ ምንም እኔ ልጄን ለመጠበቅ የማላደርገው ነገር የለም በአጠቃላይ ማለት ነው። ሲቀጥል ያለው ነገር ምንድነው? ልጄ አጠገብ አልፈልግም፣ እንዲደርስ አልፈልግም። ምክንያቱም እበቀለዋለሁ እያለ እንዲህ ነኝ እያለ እኔ ልጄ አጠገብ ለምን በቀለዋለሁ ያለበት ማስረጃ ካለሽ እኮ በህግ ማሳገድ ትችያለሽ። በቀለዋለሁ ህዝብ ፊት ምንድነው ይሄ? እጨክናለሁ፣ በልጁ እጨክናለሁ። እልህ ውስጥ አታስገቡኝ፣ በልጁ እጨክናለሁ ያለበት ማስረጃ አለ ወይም የሰው ምስክር አለ? የሰማ ሰው እንደዛ ሲል የሰው ምስክር አለ። እዚህ ሰፈር ብትመጪ እያንዳንዱን የሚናገሩት ይነግሩሻል ያለውን ነገር ማለት ነው። እዚህ ጋር ቪዲዮ ደቅኖ ነው የሚመጣው ሲጀመር ከታች ጀምሮ ወደ ቤት ሲመጣ። ከዛም በኋላ ደግሞ ደብቆ ሁላ ነው ቪዲዮ የሚቀርጸው ቤት ውስጥ ማለት ነው። በገዛ ቤቴ ቪዲዮ ደብቆ ምናምን። ከዛ ምንድነው ሐሳብክ? እንደ አብርሽና እንደ ሩታ እንስራ። እኔ እኮ አሻንጉሊት አይደለሁም። በዛ ነው እኔ እና እሱ ትልቁ እንትናችን ትልቁ ጥላችን እንደ ሩትና እንደ አብርሽ ቪዲዮ እንስራ። እኔ ድራማ መስራበት እኮ ቅድም ያልኩሽ ይሄንን ነው። ዩቲዩብ ላይ ይሄን ያህል ገንዘብ ይገኛል እና እኔና አንቺ ለሁለት ከሰራን ውጤታማ እንሆናለን አልኳትና አብረን እንስራ አልኳት ነበር። ፍላጎት የለኝም እኔ ከሱ ጋር መስራት ፍላጎቱ የለኝም። ይሄን ደግሞ ግልጽ አድርጌ አይደለም ለሱ ጓደኛው ፊት አስቀምጬ ተወኝ እኔ ከኔ ህይወት ራቅ ብዬ አስረግጬ ነግሬዋለሁ። ለሱ ብቻ አይደለም ከጓደኛው አጠገብ ጓደኛውን አስቀምጬ ነግሬያለሁ። እኔ አልፈልግም ከሱ ጋር መታየትም መገናኘትም አልፈልግም። ይሄ ደግሞ መብት አለኝ። መች ነው ያልኩት? መስከረም ነው ያልኩት። አዎ ቅድምም እኔ ከሱ ጋር መታየት አልፈልግም፣ ሰዎች ሌላ ነገር ያለን እንዲመስላቸው አልፈልግም። እኔም የራሴ ህይወት አለኝ፣ እሱም የራሱ ህይወት አለው ብለሻል። ይሄ ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበትስ ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ ነው እና እናትሽ መናገር ከፈለገች እድሉን ስጫት መናገር ትችላለች። ቆይ አንዴ ልጨርስ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው የሚለው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሬ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል ሰምተናል። ሁለት ልጆቹን አዝናናለሁ ሰላም ነበሩ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደወለ። አዎ ግን የምንሰማውን ታሪክ ሁሉ እኛ ላይ ይደርሳል ብለን የምናስብ ከሆነማ ህይወታችን ይቃወሳል። ማሪ እያንዳንዱ ሰው እኮ የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጅሽ ከሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አጥንተሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካልንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ ነው ማለት ነው። ሀቡዬ ስሚኝ ሀቡዬ፣ እኔ እኮ ከልክዬ አልከለከልኩም። በህግ ተፈቅዶለታል አይደል?
ህግ እኮ እሁድ 4 ሰዓት ወስደ 11 ሰዓት መልስ ተብሏል። ሞክሮ አያውቅም። ሲቀጥል ደግሞ ማለት ነው ሌላ መያዝ ያለብሽ ነገር ከዚህ በፊት ልጁን አርብ ወስደ እሁድ መልስልኝ ብዬ ሰጥቼው ሰኞ ሲወስደው ሆምወርክ ሳያሰራው ልጁ በ2 ዓመቱ ትምህርት የጀመረ ህፃን ልጅ ምንም እንኳን ሆምወርክ ሳይሰራ ያለው ዕውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው። ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊስ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት አስቀረው ማለት ነው ልጁን አይደለም። አርብ ነው እንዲወስድ ያደረኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራው እና ትምህርት ቤት መውሰድ ሰልችቶት ትምህርት ቤት አስቀረው አይደለም። ከትምህርት ቤት ነው እንዲያወጣ ያደረኩት። አርብ እኔ ነኝ የምወስደው፣ እስከ አርብ እኔ ጋር ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና ልጁን አርብ እንደሚወስድ ያውቃል። ከዛ ሰው ይዞ መጣ። ሰው እንዲያመጣው ሄዶ ላከ ማለት ነው። ከዛም በኋላ ከሚሶቹ ደወሉ። እኔ ማንንም አላውቅም። ሲጀመር ምንድነው ያለው? የባለቤቷ ወንድም ነኝ አለ ልጁ ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ። ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ ማንንም አላምንም፣ ልጄንም ለማንም እንዳሰጡ፣ ካልፈለገ ይቅር፣ ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን ማመጣው። ማንም የደከመው የሰለቸው የለም። ከዛም በኋላ ምን አደረኩኝ? እህቴን ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ስለዚህ ያሰው ሰው እንዲወስዱ አልፈቀድሽም? እህትሽ ወሰደች? አልፈቀድኩም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄን ቤተሰቦች ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ከልጁ ጋር ያለው ነገር ይሄ ነው። እቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ፣ እንዴት አረክ ምናምን ስትይው ምንድን ነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። አዎ ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ይሁን እንደው ተገባኝ ማለት ተላፋኝ፣ ተጫወተኝ ነው። አነቀኝ ምንድን ነው? እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲመተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደ አይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ። እንደዚህ ማለት ጂቱቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ አደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ ታንቃለ ብዬ ተሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱን ሲያይ ልጅሽ በግድ ነው የለመደው። ምክንያቱም ህፃን ልጅ ብስኩት፣ ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ ይወስደው እየሮጠ ያቅፈዋል ወይስ እምቢ ይላል?
እሱ ጋር ሂድ ሲባል ልጅሽ አባቱ ጋር ሂድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይንስ እምቢ አልፈልግም ይላል? ላይ ይሸሸዋል። አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኝህም ብየዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ፣ ትንገረና ማዘር ተናገሪ።